ጸሎታውን እየጸለየችው ምንድነው የምትሉት? ሳለን ግዚኦ በከመ መሳይልከው ከምዛምረ ከደምሳት እጽበና ዋጣን እንደዚህ አይደለም ምንድነው? ሰው በመጣ ቁጥር ማለት ነው ማጥያት ወደ ምስኩላ በሰይ ወዲያና ወዲህ ነው በቃ ማለት ነው። ጥይት አልተተኮሰ፣ መድፍ አልተተኮሰ፣ እሳት አልተነደደ። ሰው በመጣ ቁጥር የሚደግሙትን መጽሐፍ ጥዶ እንደዚህ ማለት ምንድነው? በምድር ላይ ሰይጣን የሚጠላው የመጀመሪያው ስራ ጸሎት ነው። ለሰይጣን በጣም የሚመቸው የመጀመሪያው ስራም ጸሎት ማቋረጥ ነው። ሰይጣን እንደ ጸሎት የሚጠላው ነገር የለም። ጸሎት ለሰይጣን እንደ መጥረቢያ እንደ ምሳር ነው። ከሚጸልይ ሰው አፍ እሳት ይወጣል፣ ሰይጣንን ያቃጥለዋል፣ አይኑንም ይወጋዋል። በዚህ ምክንያት ሰይጣን ከሁሉም ስራ ይልቅ ጸሎትን አጥብቆ ይጠላል ይላል። ሲነሱ ሌሊት ቅንድብን ያከብዳል፣ ቀን ደግሞ ለጸሎት ሲቆሙ ደግሞ ከንቱ ግን የት ሀገር ነው ይሆን የምኖረው? ትምህርት የምጨርስ መቼ ነው? ያላገባ ደግሞ መቼ ነው ማገባ ይላል። ደግሞ ያገባው ደግሞ መቼ ነው ወልድ ይላል። ከንቱ ሐሳብን በመደርደር የሰኞ ውዳሴ ማርያም ጀምሮ እሑድ ደርሶ ያገኘዋል። መልሱ ግን ምንድነው? መፍትሄው ምንድነው? ሰላም የሚሰጠን እግዚአብሔር ነው። ሰላም እንዲሰጠን ወደ እግዚአብሔር እንመለስ። ወደ እግዚአብሔር ከተመለስ መንግስትም ቢሆን ሰላም እንዲሰራ ያደርገዋል፣ ካልሰራ ደግሞ ይገለብጠዋል። የኛ መመለስ ነው ሰላምን የሚያመጣው። በቀር ማመልከቻ እየጻፍን ስላስገባን ሰላም የሚመጣ መስላችሁ? የለም። ነገስታትን የሚያስተካክል እሱ፣ ለሰዎች ቅን ፈራጆችን የሚያስነሳ እሱ ነው። ከበደልን ደግሞ በእንጨት የሚደበድቡ ነገስት ባለስልጣናት መተው እንደሆነ ነገ በጊንጥ የሚገርፉ ያመጣል እግዚአብሔር። መስተካከል ነው መድኃኒቱ። ሪክ ወለሃጥ አብ ወተለአለ ከማርዘ ሊባኖስ። በደለኛን ሰው በኃጢአት የተሾመን ሰው እንደ ሊባኖስ ዘግባ ከፍ ብሎ አየሁት። ወሶበ ገባ ኃጣይክ ወስመለስ እንደ ጤዛ ረግፎ አገኘሁት። ሰው ለጊዜው ነው ከፍ ማለቱ። በደለኛ ሰው በበደሉ ከስልጣን ላይ ስልጣን ቢጨመርለትም ከፍ ብሎ የወደቀ ሰው ስብራቱም ከፍ ያለ ነው። ለልጅ መጸለይ ይገባል። እግዚአብሔር ልጅ ስጠይ ተብሎ ብቻ አይጸለይም የሚባለው አንተን የሚያመልክ አንተን የማይክድ በእኔ የማያስፈርድ ልጅ ስጠይ ተብሎ ነው የሚጸለይ። እንደዚህ ያለ ልጅ ካልሆነ ግን ማህፀኔን ዝጋው ብሎ መጸለይ ይገባል። እግዚአብሔር ቅዱሳንን ከማህፀን ጀምሮ ከመረጣቸው እኛ ቅዱስ ያልሆንነው ባለመመረጣችን ነዋ ሊል ይችላል አንድ ሰው። ወይም ደግሞ እንዲህ ብሎ ሊጠይቅ ይችላል። ቅዱሳንን ከማህፀን ጀምሮ ስለመረጣቸው ቅዱስ ከሆኑ እኔ ቅዱስ ያልሆንኩት ስላልመረጠኝ ስለሆነ በደለኛ በመሆኔ ተጠያቂው እግዚአብሔር እንጂ እኔ አይደለሁም ሊል ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር ስጋችን ለብሶ ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ እስከዚች ሰዓት ስላደረሰን ስሙ የተመሰገነ ይሁን። የድነት መሰረት የሆነችን እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ደቀ መዛሙርት፣ ዲያቆናት፣ የእግዚአብሔር ቤተሰቦች፣ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? የበረሃው ኮከብ የሆኑት የባይታውያን አበጋዝ የሱራፌል ባልንጀራ አባታችን አቡነ ገብረ መንፈስ ቅዱስ ለሚታሰቡበት ለዚህ ታላቅ በዓል ሁላችሁንም እንኳን አደረሳችሁ። ፈጣሪያችን እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ወናሁ ዮም ሲያምኩከ እነሆ ዛሬ ሹሜሃለሁ በሚል ርዕስ እንማማራለን። እስኪ በሉ እነሆ ዛሬ በሉ። ሹሜሃለሁ ጨምሩ። እነሆ ዛሬ በሉ። ተቀጥላችሁ ሶስተኛ በሉ። እነሆ ዛሬ ሹሜሃለሁ ላይለ አሕዛብ ወነገሥት ትስረዎሙ ወትንስቶሙ። በአሕዛብና በነገሥታት ላይ ትነቅልና
ታፈርስ ዘንድ ወትህንጽ ወትትክል ትሰራና ትተክል ዘንድ እነሆ በአሕዛብ ላይ ሾሜሃለሁ ይላል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 10 ላይ ወናሁ ዮም ሴምኩከ ለአሕዛብ ወለነገሥት ትስረዎሙ ወትንስቶሙ ወታጥፍኦሙ ትህንጽ ወትትክል እነሆ ታፈርስና ትነቅል ዘንድ ትሰራና ተነቅል ዘንድ ታፈርስ ዘንድ ለአሕዛብና ለነገሥታት ሾሜሃለሁ ይለዋል። ነቢዩ ኤርምያስን ነው እንደዚህ ያለው እግዚአብሔር። ትንቢተ ኤርምያስ ምዕራፍ 1 ቁጥር 10። ነቢዩ ኤርምያስ ማለት ብርሃን ዘተፈነወ እምኀበ እግዚአብሔር ማለት ነው። ከእግዚአብሔር የተላከ ብርሃን ማለት ነው። መስታወት ማለት ነው። ነቢዩ ኤርምያስ እስራኤል በምርኮ በነበሩበት ጊዜ ያስተምር የነበረ ነቢይ ነው። በሶስት ነገሥታት ዘመን አስተምሯል። ኤርምያስ እስራኤል ሳይማረኩ በነበሩ ነገሥታትም መምህር ነበር። ከተማረኩ በኋላም መምህራቸው ነበረ። ለሕዝቡ እንዳይማረኩ ሲያስጠነቅቅ የነበረ ነቢይ ነበረ። አልሰማው ብለው ሲሄዱ አብሯቸው የተሰደደ ነቢይ ነው። በስደቱ መሃልም አስተምሮ እንደገና ደግሞ ከምርኮ ያወጣቸው ነቢይም ነበረ እና እግዚአብሔር ሰውን ያለመተው ምልክት ሕዝብን ከመምህር መምህርን ከሕዝብ አያሳጣም፣ አይነጥልም። እሱ አስተምሯቸው አልሰማ ሲሉ በእስራኤል ምርኮ ሲመጣባቸው ወደ ፋርስ ባቢሎን ተማርከው ሲሄዱ እርሱም አብሮ ተማርኳል። አባቶቻችን ሊቃውንት እነሱ በኃጢአታቸው ተማርከዋል። ኤርምያስ ግን ስለምንድን ነው አብሮ መማረኩ? ኃጥአን መከራ ሲደርስባቸው ጻድቃን ለምን አብረው ይሰቃያሉ? ለምንድን ነው አብረው የሚሰደዱ? የሚል ጥያቄ ያነሳሉ። ለዚህ መልሱ ሕዝቡ አልመለስ ብሎ እግዚአብሔርን በድሎ ሲሰደድ እንደ በደላቸው መቀጣት ቢኖርባቸውም በተሰደዱበት ሀገር ደግሞ እግዚአብሔርን ጨርሰው እንዳይረሱት ለሕዝቡ ተብሎ መምህራን ያለ በደላቸው ከሕዝቡ ጋር ይሰደዳሉ፣ ከሕዝቡ ጋር ይገፋሉ። የሚመስለው ግን ፍርደ ገምድል ለሆነ አይምሮ የሚመስለው አይ መምህራኑ ንጹሐን ቢሆኑ ኑሮ ስደቱን ያስቀሩ ነበር እንጂ እነሱም አብረው አይሰደዱም ነበር የሚል ሐሳብ ይነሳ ነበረ። ዛሬም እንደሚለው ማለት ነው። ብዙ ሕዝብ ለምሳሌ እንዲህ ይላል አይደለም? የኛ ሃይማኖት ትክክል ከሆነ ቤተ ክርስቲያን ትክክል ከሆነች ለምንድን ነው መከራ የሚመጣው? ለምንድን ነው ስቃይ የሚመጣው? ቤተ ክርስቲያን ውስጥ ትክክለኛ አባቶች ካሉ ለምን መከራውን ጸልየው አያስቆሙትም? ለምንድን ነው የማይርቅልን? ስለዚህ አባቶቻችን ስለተበላሹ ስለተለወጡ ጥሩ አባት ስላጣን ነው ይሄ መከራ የመጣብን ይላል። እኔ አጥፍቼ ነው የሚል የለም። አባቶች ጥፋተኛ ሆነው ነው፣ አባት ስለሌለን ነው። ኤርምያስ ምንም ያልበደለ ንጹሕ ሰው ነው፣ ግን ከነሱ ጋር ተሰደደ። ምክንያቱም በሱ ንጽሕና ብቻ እነሱ ሊመለሱ አይችሉም፣ እነሱ እስካልተስተካከሉ ድረስ። አንድ የቤተ ክርስቲያን ሊቅ እንዲህ ብሎ ይናገራል። ዘይፈቅድ ጸሎተ እምካልአን እንዘሐካይ ወጽሩ ውእቱ እይረክብ ምንተኒ በሃቢሆሙ። እሱ ተኝቶ እያደረ ሌሎችን በጸሎት አስቡኝ የሚል ሰው ከሚጸልዩለት ሰዎች ጸሎት ምንም አይጠቀምም ይላል። እሱ ኃጢአት እየሰራ በበደል ላይ በደል እየጨመረ ንስሐ ሳይገባ ሳይጸልይ በስንፍናና በኃጢአት እየኖረ ሌሎችን በጸሎት አስቡኝ እያለ ከመነኮሳት ከባይታውያን ከቅዱሳን ደጅ ስለጸና ብቻ እግዚአብሔር ለዚህ ሰው ዋጋ ሊሰጠው አይችልም። ተረዳርቶ ነው። እሱም ያቅሙን እየለፋ አንድ ቀን ሰይጣን እየጣለው አንድ ቀን እሱ እየጣለ እየታገለ የሚኖር ሰው ግን በቅዱሳን ጸሎት ይጠቀማል ማለት ነው። እስራኤል በኤርምያስ ጸሎት አልተጠቀሙም፣ ግን እሱ አብሯቸው ተሰደደ። ለምን ቢሆንም እግዚአብሔር ደግሞ በዚያው አምልኮተ እግዚአብሔርን ዘንግተው በዚያው ሙተው እንዳይቀሩ እንዲያስተምራቸው
ተስፋ እንዲሰጣቸው አሕዛብ ደግሞ በእስራኤል ላይ ግዛት እንዳያጸኑባቸው አሕዛብንም ለመገሰጽ ለማስተማር አምልኮተ እግዚአብሔርን ለማስፋት አብሯቸው ይሰደድ ነበረ። ከዚያውም ዘንድ ይላሉ አባቶቻችን በስደት ጸጋ ይገኛል ይላል። በስደት ጸጋ ይገኛል። በሁለቱም በኩል ነው። ጻድቃንም ሲሰደዱ ክብር ይጨመርላቸዋል፣ ኃጢአተኛም ሰው ሲሰደድ ክብር ይጨመርለታል። አዳምን በርስት ያልተረዳውን አዳም በስደት ነው እግዚአብሔር ያስረዳው። ገነት ውስጥ ሳለ ክብሩን መረዳት ያቃተውን አዳም ከገነት አስወጥቶ ግን ጸጋ ሰጠው ማለት ነው። አዳምን ከገነት ባያስወጣው ኑሮ እግዚአብሔር በበደሌ ምንም አልመሰለውም አላወቀብኝም ብሎ ሌላ በደል ይጨምር ነበርና መቅሰፍት ይጨምር ነበር። እና ሊቃውንቱም ይላሉ እግዚአብሔር አዳምን ከገነት ያስወጣው አዝኖለት ነው ይላሉ። አዝኖለት ከገነት ሲያስወጣው እንዴት አዝኖለት ይባላል? ከሞቀ ከደመቀ ከብርሃን ቤት ሲያስወጣው እንዴት አዘነለት ይባላል? ለምን መሰላችሁ? አዳም ሲበድል ከገነት ባይወጣ ኖሮ በደሌን አላወቀብኝም ብሎ ሌላ የባሰ በደል ይሰራል። የባሰ በደል ሲሰራ ደግሞ እግዚአብሔር የባሰ ጥፋት ያጠፋዋል። እንዳይነሳ አድርጎ ያጠፋው ነበረ። ስለዚህ ከመጀመሪያው አስወጥቶ በደል እንዳይጨምር በመጀመሪያው በመቆንጠጡ ሌላ በደል እንዳይሰራ አደረገው። አዳምም አለቀሰ፣ ንስሐ ገባ። በንስሐው እንባ እመቤታችን በቀለችለት። ከእመቤታችን ደግሞ የሕይወት ፍሬ ኢየሱስ ክርስቶስ ተወለደለት ማለት ነው። በንስሐው ተጠቀመ። ስለዚህ እግዚአብሔር ኃጥአንንም በስደት ይጠቅማቸዋል፣ ጻድቃንንም በስደት ይጠቅማቸዋል። በሰላም ጊዜ ያልተስተካከለ ሕዝብ በስደት ጊዜ ይመለሳል። በሰላም ጊዜ ያልተመለሰ ሕዝብ በስደት ይመለሳል። ሰላም ያላስተማረውን ሕዝብ መከራ ያስተምረዋል። መብል ያላስተማረውን ረሃብ ያስተምረዋል። ጤና ያላስተማረውን ሕዝብ በሽታ ደዌ ያስተምረዋል። ነፃነት ያላስተማረውን ሕዝብ እስራት ያስተምረዋል። ጦርነት ያስተምረዋል። ችግር ያስተምረዋል። ክብር ያላስተማረውን ሕዝብ ውርደት ያስተምረዋል። መገፋት ያስተምረዋል። ስቃይ ያስተምረዋል። በዚህ የተነሳ ለነሱም ጥቅም ነው፣ ለእስራኤልም ክብር ይጨመርለታል። እስመ እግዚአብሔር ሎቱ ስብሐት በእንተ ብዝኃ ጸጋሁ ያበዋሃ ለነፍስ ውስተ ኩሉ ጻዕረ ምንዳቤ። እግዚአብሔር በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ነፍስን ብዙ ክብር ሊሰጣት ሲፈልግ ወደ ብዙ መከራ ሰውነትን አሳልፎ ይሰጣል ይላል። አንጥረኛው ወርቁን ሊያጠራው ሲፈልግ ወደ እሳት እንደሚጨምረው እግዚአብሔር ለሰውነት ክብር ሊሰጣት ሲፈልግ በመከራ እንድትጣል ይፈቅዳል። ምንተ ይሬስዮ እሳት ለወርቅ ዘእንበለ ያጸርዮ። ወርቅ እሳትን ከሚያጠራው በቀር ምን ያደርገዋል? መከራም ለቅዱሳን አይጎዳቸውም። ብርሃን በጨለማ ይደምቃል። ጨለማ ለከዋክብት አይጎዳቸውም፣ ብርሃናቸውን በደንብ ያደምቀዋል። መከራ ለቅዱሳን ክብራቸውን ይገልጣል። ከዚህ የተነሳ ኤርምያስ እንዲሰደድ አደረገ። በዚያ ጊዜ የተገለጠ ብርሃን የሆነ መምህር ነበረ። ነቢዩ ኤርምያስ በብሉይ ኪዳን ብዙ ቅዱሳን አባቶቻችን ከተጠሩበት ማዕረግ በላይ የተጠራ ነቢይ ነበረ። እንደ ነቢዩ ኤርምያስ ያለ ስም ያገኘ ቅዱስ በብሉይ ኪዳን ማንም የለም። እንዲህ የሚል ማዕረግ ተሰጥቶታል። ወዘእንበለ እፍጥርከ እምከርሰ እምከ አይመርኩከ። ከእናትህ ማኅፀን ገና ሳልፈጥርህ አውቄሃለሁ አለው እግዚአብሔር ይላል። ከእናትህ ማኅፀን ገና ሳልፈጥርህ አውቄሃለሁ። ወዘእንበለ ትጻእ እማኅፀን ቀደስኩከ። ገና ከማኅፀን ሳትወጣ ቀድሼሃለሁ ይለዋል። ከማኅፀን ሳትወጣ ቀድሼሃለሁ፣ ሳልፈጥርህ ከእናትህ ሆድ አውቄሃለሁ ብሎ ነግሮታል። እንዲህ ያለ ቅድስና በብሉይ ኪዳን የተቀበሉ ሁለት ቅዱሳን ብቻ ናቸው። አንዱ ነቢዩ ኤርምያስ ነው፣ ሁለተኛው ዮሐንስ መጥምቅ ነው። ገና ከእናታቸው ማኅፀን መንፈስ ቅዱስን የተቀበሉ የብሉይ ኪዳን ቅዱሳን ሁለት ብቻ ናቸው። እነማን ናቸው? ኤርምያስና ዮሐንስ መጥምቅ በእናታቸው ማኅፀን መንፈስ ቅዱስን የተቀበሉ ቅዱሳን ተብለው ይጠራሉ ማለት ነው። ነቢዩ ኤርምያስ ይሄን ብቻ አይናገርም። ዝቅ ብሎ እንዲህ አለኝ ይላል። ወመጻ ቃለ እግዚአብሔር ሀቤ፣ የእግዚአብሔር ቃል ወደ እኔ መጣ። ወይቤለኒ እግዚአብሔር፣
እግዚአብሔርም እንዲህ አለኝ ወገሰሰኒ አፉዬ እግዚአብሔር እጁን ዘርግቶ አፌን ዳሰሰኝ ይላል። ሊቃውንቱ ምን ይላሉ? በኤርምያስና በኢሳይያስ መካከል ያለውን ልዩነት ተመልከቱ። እግዚአብሔር የኢሳይያስን አፍ የዳሰሰው በመላክ እጅ ነው። የኤርምያስን አፍ የዳሰሰ ግን በገዛ እጁ ነው፣ በራሱ እጅ ነው። ይህ ምን እንደሆነ የሚያስረዳው የነብዩ የኢሳይያስን ከንፈር መልአኩ ራሱ በእጁ አልነካውም፣ በጉጠት ነው የዳሰሰው። ኤርምያስን ግን በመላክ ብቻ ሳይሆን በገዛ እጁ ከንፈሮችን ዳሰሰ ይላል። ይህ የኃጢአትና የንጽህና ልዩነት ነው ይላሉ ቅዱሳን አባቶቻችን ሲተረጉሙ። የኃጢአትና የንጽህና እግዚአብሔር በደለኛ ለሆነ ሰው ወዳጆቹን ይልክለታል፣ ፍጹም ለሆነ ሰው ግን ራሱ መጥቶ ያድርበታል ይላል። ፍጹም ለሆነ ሰው ከቅድስና ደረጃ ለደረሰ ሰው እግዚአብሔር ራሱ መጥቶ ያድርበታል፣ በገዛ እጁ ይመራል፣ ይመራዋል። ገና በኃጢአት ላለ ሰው ግን ወዳጆቹን ልኮ በንስሐ እንዲዳስሱት የወዳጆቹን እጅ ይልክለታል። ነብዩ ኢሳይያስ ከንፈሮቼ የረከሱ በደለኛ የሆንኩ ኃጢአትን ያበዛው ነኝና በእግዚአብሔር ፊት ወዮልኝ ሲል መልአክ ሱራፊል ልኮ ከዚያ በኋላ ምን አደረገው? በጉጠት ከምስዋ ሰማይ ከሰማይ መሰዊያ ፍም አምጥቶ የኢሳይያስን ከንፈር ሲያስነካው ለምጹ ተፈንቅሎ ወደቀለት። ከዚህ በኋላ ነብዩ ኢሳይያስ ንጹህ ሆነ ይላል። ይህንን አባቶቻችን ሲያስረዱ ኢሳይያስ የምእመናን ምሳሌ ነው። ሱራፊ መልአክ የካህናት ምሳሌ ነው። መልአኩ የያዘው ጉጠት የካህናት የስልጣናቸው ምሳሌ ነው። ፍሙ የሥጋው የደሙ ምሳሌ ነው። የኢሳይያስ ከንፈር የምእመናን ከናፍር ምሳሌ ነው። በኢሳይያስ ከንፈር ላይ የነበረው ለምጽ የምእመናን የኃጢአታቸው ምሳሌ ነው። ሱራፊ መጥቶ ከሰማይ መሰዊያ ፍም በጉጠት ይዞ ከንፈሩን ሲያስነካው ለምጹ እንደጠፋለት ምእመናንም በስልጣነ ቀሳውስት የክርስቶስን ሥጋና ደም ሲቀበሉ ስርየተ ኃጢአትን ያገኛሉ። ለምጽ ኃጢአታቸው ለምጸ ነፍሳቸው ይወገድላቸዋል። ኤርምያስ ግን ከእንደዚህ ያለ በላይ ነው። ከተነሳይ በላይ ያለ ቅዱስ ንጹህ ከእናቱ ማህፀን ጀምሮ ያልበደለ ስለሆነ ለዚህ መልአክ አይደለም የተላከለት፣ ጉጠት አይደለም የተላከለት፣ የእግዚአብሔር እጆች ናቸው የዳሰሱት። በዚህ ጉዳይ ላይ አባቶቻችን ሲናገሩ እንዲህ ብለው ይናገራሉ። ይኸው የሚታወቅ ዘንድ ቅዱሳን አባቶቻችን በቅድስና ሲኖሩ የሚደርሱባቸው የቅድስና ደረጃዎች አሉ። 10 የቅድስና ማዕርጋት አሉ። ከንጽሐ ሥጋ እስከ ንጽሐ ልቡና ድረስ፣ ከጽማዌ እስከ ነጽሮተ ሰሉስ ቅዱስ እስከ ከዊነ እሳት ድረስ ባለው 10 ደረጃዎች አሉ። 3 አበይት የቅድስና ደረጃዎች አሉ። በውስጣቸው ደግሞ ሌሎችን ይዘው 10 ይሆናሉ። የመጨረሻው የቅድስና ደረጃ ላይ የደረሰ ቅዱስ በመላክ አይመራም ይላሉ። የሚመራው በማን ነው? በእግዚአብሔር በራሱ ይመራል። በእደ እግዚአብሔር ይመራል። 10ኛው ደረጃ ላይ የደረሰ ሰው መልአክ አያስተዳድረውም። መላእክት እስከ ንጽሐ ነፍስ ድረስ ሰውን ይመግቡታል፣ ይጠብቁታል። ሰው ከ10ኛው ደረጃ ከደረሰ በኋላ እግዚአብሔር በሱ ከተዋሃደው ካደረበት ፍጹም ተዋሂዶ ከተፈጸመለት በኋላ እዚህ በኋላ እግዚአብሔር ራሱ ይመራዋል ይላል። ከዚህ ወዲያ ሰው ከ10ኛው ደረጃ ከደረሰ በኋላ ለሰው ልጆች ጸጋን የሚሰጠው ከእግዚአብሔር ለምኖ አይደለም፣ ቆንጥሮ ነው የሚሰጥ ይላል። ቆንጥሮ ይሰጣል። ከኪሱ ካለ ገንዘብ አንስቶ እንደሚሰጥ ሰው፣ ከማዲጋው ካለ ውሃ ጠጅ ቀርቶ እንደሚያጠጣ ሰው፣ ከመሶቡ እንጀራ ቆርሶ እንደሚሰጥ ሰው፣ ከጎተራው ስንዴ ቆንጥሮ እንደሚሰጥ ሰው ቅዱሳን ከንጽሐ ልቡና ደረጃ ከደረሱ በኋላ ራሳቸው ጸጋን መስጠት ይጀምራሉ። ለምን? እግዚአብሔር በእነሱ አድሮ ይገኛልና። ስለዚህ ኤርምያስ ከዚህ ደረጃ የደረሰ ስለሆነ እግዚአብሔር በእኔ ላይ ከንፈሮችን ዳሰሰ። ተመልከቱም እግዚአብሔርም እንዲህ አለኝ ይላል። ወይቤለኒ እግዚአብሔር እንዲህ አለኝ፣ ወናሁ ወደይኩ ቃሌ ውስተ አፉከ፣ እነሆ ቃሌን ባንደበትህ አኖራለሁ አለኝ ይላል። ከእናትህ ማኅፀን
ቀድሻለሁ፣ ቃሌን ባንተ ላይ አኖራለሁ፣ ዳስሻለሁ። የኔ ቃል ባንተ ስላለም ወናሁ ዮም ሲምኩከ እነሆ ዛሬ ሾመሃለሁ። ምን አይነት ሹመት? ለአሕዛብ ለማያምኑት ሾመሃለሁ። አንድም ለእስራኤል፣ እስራኤልም አሕዛብ ይባላሉ። ለምን? ግብረ አሕዛብ ይሰራሉና ይላሉ አባቶቻችን። የአሕዛብን ሥራ የሚሰራ ሰው ምን ይባላል? አሕዛብ ይባላል። ምእመናን እዚህ ውስጥ ሰይጣን አለ የለም? አሁን ሰይጣን አለ የለም? እዚህ ንገሩኝ እንጂ የት አለ ሰይጣን? አለ እዚህ ውስጥ አሁን የት አለ ሰይጣን? የት ነው ንገሩኝ እንጂ። በሰው መካከል። እስቲ እናንተ ዋሽታችሁ አታውቁም? ታውቃላችሁ። ውሸት የማን ነው? ስለዚህ የሚዋሽ ሰው ሰይጣን ነው ማለት ነው። ሰይጣን አለ ወይ ስላችሁ እኮ ምን እያልኩ እንደሆነ ገብቷችኋል አይደለም እንዴ? አለ ትላላችሁ። ሰይጣን የሚባል የሆነ ሰው እየመስሏችኋል። ሰይጣን ማለት እኮ ራሱ የሰይጣን ሥራ የሚሰራ ሰው ሰይጣን ነው። እኛ ራሳችን እኮ የሰይጣን እየሆን እኮ ነው በእውነቱ ማለት ነው። ሰይጣን ከሳሽ ነው። እኛ የማንከሰው ማን አለ? ሰይጣን ተመልከቱ፣ መስተጻርር መስተቃርን ነው። ተቃራኒ ነው። ሁልጊዜ ግራግራውን ነው። እንዲሁም ሊቃውንቱም ይላሉ እግዚአብሔር 10 ሕግ ሲሰራ ሰይጣንም 10 ሕግ ሰርቷል ይላሉ። እግዚአብሔር አትስረቅ ሲል ሰይጣን ምን ይላል? ያ ኢየሱስ አንድ ሕግ ማለት ነው። እግዚአብሔር ጣዖት አታምልክ ሲል ሰይጣን ምን ይላል? አምልክ ይላል። እግዚአብሔር ሰንበትን አክብር ሲል ሰይጣን ምን ይላል? ለሰይጣንም 10 ሕግ አለው ማለት ነው። ለሰይጣንም 6 ሕግጋት አሉ፣ ትእዛዛት አሉት። ስለዚህ ለሱ የሚታዘዝ ሰው ሰይጣን ነው ማለት ነው። ስለዚህ ለአሕዛብ ሹሜሃለሁ ሲል ለእስራኤል ግብረ አሕዛብ ስለሚሰሩ ለነሱ ሹሜሃለሁ። አንድም በአሕዛብ ነገስታት ላይ ስልጣን ሰጥቻለሁ። ምን እንድታረግ? ትስሮሙ እንድትነቅላቸው፣ ትንስቶሙ እንድታፈርሳቸው። ትስሮሙ ሲል በአትክልት መስሎ ንቀላቸው፣ ትንስቶሙ ሲል በህንፃ መስሎ አፍርሳቸው፣ ታጥፈኦሙ እምቢ ያሉትን ደግሞ እንድታጠፋቸው። ዛሬ ለአንተ ሹመትን ሰጥቻለሁ። ከዚያ በኋላስ ምን አለው ደግሞ? ተመልከቱ። ወትንጽ ወትትክል እንደገና ደግሞ መልሰ እንድትሰራ ሹሜሃለሁ። እንደገና ደግሞ እንድትተክል ሹሜሃለሁ። ለኤርምያስ የተሰጡት 4 ሹመቶች ናቸው። ማፍረስ በሉ፣ ማፍረስ በሉ እንጂ መስራት በሉ፣ መንቀል፣ መትከል። እስኪ ድገሟቸው። ማፍረስ፣ እሺ፣ መስራት፣ ሌላስ? መንቀል። 3 ጊዜ እናርገው፣ አንድ ጨምሩ። ማፍረስ፣ እሺ፣ መስራት፣ ሌላስ? መንቀልና ይሄ ለማን የተሰጠ ነው? ለኤርምያስ የተሰጠ ስልጣን ነው። ለመሆኑ አንድ ምስኪን በድህነት የሚኖር ነቢይ አሕዛብን በምን ስልጣን ተዋግቶ ነው የሚነቅላቸው? በምን የሚነቅላቸው? በቃል ኪዳን ይነቅላቸዋል። መንግስታቸውን ያፈርሰዋል በጸሎት። እንደገና በቃል ኪዳን ከቤተ መንግስት ይነቅላቸዋል በጸሎት። ሳይታገል፣ ሰይፍ ሳይመዝ፣ ጦር ሳይወረውር፣ ዝናር ሳይታጠቅ በጸሎትና በቃል ኪዳን የአሕዛብን ስልጣን የጨካኖችን መንግስት ያጠፋዋል። ሪክወ ለኃጥእ አብየ ወተለዓለ ከመ አርዘ ሊባኖስ። በደለኛን ሰው በኃጢአት የተሾመን ሰው እንደ ሊባኖስ ዘግባ ከፍ ከፍ ብሎ አየሁት። ወሶበ ገባ ኃጣይክዎ ስመለስ እንደ ጤዛ ረግፎ አገኘሁት። ሰው ለጊዜው ነው ከፍ ከፍ ማለቱ። በደለኛ ሰው በበደሉ ከስልጣን ላይ ስልጣን ቢጨመርለትም ስልጣን ላይ አሁን ይውላችሁ እናንተ እታች ነው ያላችሁት። እታች ሆናችሁ አሁን እሱ ላይ ብትወድቁ በቀላሉ ነው የምትሰበሩ። እኔ ግን እዚህ አንስቼ በወድቃውን ስብራት ይጨምራል። ከፍ ካለ ቦታ እኮ ነው ያለው። ከፍ ካለ ቦታ ላይ የወደቀ ሰው ውድቀቱ ምን ይባላል? ወኮነ ድቀቱ አብየ ይባላል። አወዳደቁ የከፋ ሆነ። ከፍ ብሎ የወደቀ ሰው ስብራቱም ከፍ ያለ ነው። በትዕቢት ሹመት ተጨምሮለት ሰው አወዳደቁ ይከፋል። እንዲህ ያሉትን ይነቅላቸው ዘንድ እስራኤልን ይነቅላቸው ዘንድ ሲያስቸግሩ
ከእግዚአብሔር ርስት ይነቅላቸዋል። ንስሐ ሲገቡ በእግዚአብሔር ቤት ይተክላቸዋል። ሲያስቸግሩ ያፈርስና በስደት ይበትናቸዋል። ቦ ጊዜ ለወርዎ ወቦ ጊዜ ላስተጋብኦ ይላል ሰሎሞን መጽሐፈ መክብብ ምዕራፍ 3 ላይ። ለመወርወርም ጊዜ አለው፣ ለመሰብሰብም ጊዜ አለው። ተመልከቱ፣ ለመወርወር ጊዜ አለው፣ ለመሰብሰብ ጊዜ አለው። ድንጋይ እርሻ ስናርስ ሲያስቸግረን እንወረውረዋለን፣ እየፈነቀልን ወደዚያ እንጥለዋለን። ቤት ስንሰራ ደግሞ እንሰበስበዋለን። እንቅፋት ሲሆን አንስተን እንጥለዋለን። ሕንፃ ስናንጽ እንሰበስበዋለን። ሰው እግዚአብሔርን ሲያስቸግር ይወረወራል፣ ሲመለስ ደግሞ ይሰበሰባል። እግዚአብሔር ሰው ሲስተካከል ይተክለዋል፣ ሲበድል ይነቅለዋል። ተመልከቱ፣ ሲያስቸግር ያፈርሰዋል፣ ሲስተካከል ያንጸዋል፣ ይሰራዋል። የሀገርና የሰው ነገር እንደዚያ ነው። ሁሉም ነገር እንደዚያ ነው። አሁን እያፈረስን አሁን እግዚአብሔር እያፈረሰን ይመስለኛል። ስናስቸግር ያፈርሰናል፣ ከተመለስን ይሰራናል። ስናስቸግር እየነቀለን ነው። ተመልከቱ፣ በደላችን አድጎ እኮ እንኳን የግለሰብ ርስት የቤተ ክርስቲያን ርስት እንኳን እየተነቀለ ነው። የቤተ ክርስቲያን የአምልኮ ቦታዎች እንኳን እየተነቀልን አይደለም? አዎ አስቸግረናል። ልንነቀል እየተገባን ነው። በእውነቱ ማለት እየተነቀልን ነው፣ እየፈረስንም ነው። የሚሰራን ማን ነው? እንደ ኤርምያስ ያለ ሰው። የሚተክለን ማን ነው? እንደ ኤርምያስ ያለ ሰው። ሊቃውንቱ ግን እንግዲህ ወደ ሐዲስ ኪዳን ትርጓሜ ላምጣችሁ። ስለዚህ እስራኤል አስቸገሩ። ሲያስቸግሩ እስራኤል እግዚአብሔር ስደት አመጣለሁ ብሏል። አይ አንተ ደግሞ እንዲያው አንድ ቀን የኛን ሰላም ተናግረህ አታውቅም። ሁልጊዜ መሬ ጅጁ ነብይ እያሉ በድንጋይ ይሉታል። ታው መከራ መጥቷል፣ ማን ይሰማል? ታው ማን ይሰማል? ደግሞ የሐሰት ነቢያት ይመጡና ሰላም ነው፣ አይዟችሁ፣ ሰላም ነው፣ ምንም ችግር የለም ይሏቸዋል። ማለት ዛሬ እንደሚቀልዱብን የሐሰት ነቢያት ማለት ነው። ሰላም ነው፣ ችግር አይመጣም ይሏቸዋል። ኤርምያስ አንድ ቀን ቀንበር ተሸክሞ መጣ። ምንድነው? አንተ ደግሞ እንደዚህ ሸክም ያለ መከራ መጣለሁ ብሏል እግዚአብሔር። በድንጋይ ያባረሩት። በሌላ ቀን ጭራሽ የብረት ቀንበር ተሸክሞ መጣ። እንደዚህ ያለ መከራ መጣለሁ። የመጀመሪያው የእንጨት ነበር። አመጣለሁ ብሏል እግዚአብሔር። የሐሰት ነቢያት ደግሞ ይመጥና ሰላም ነው እንፈውሳቸዋለን ደግሞ ይሏቸዋል። በኋላ ተሰደዱ፣ ነቀላቸው። ነቢዩም ካልሰሙ ምን አደርጋለሁ ብሎ እንዲነቀሉ በሉ እንግዲህ አላቸው። ተነግራችሁ ስላልሰማችሁ ጠባያችሁን አሳምራችሁ ወደ ባቢሎን ሂዱ። ፍርግጥ የለም እንግዲህ አላቸው። ብትዋጉ ይብስባችኋል አላቸው። እንዳትዋጉ አሁን ዝም ብላችሁ ትብትብ ምንጣፋችሁን ተሸክማችሁ ወደ ባቢሎን እንግዲህ ሂድ እንግዲህ አላቸው። እያንጋጋ ባቢሎን ይዟቸው ሄደ። ከዚያ በኋላ ደግሞ ንስሐ ሲገቡ ደግሞ ተመልከቱ። 70 ዓመት ሲያበቃ ደግሞ እግዚአብሔር የባቢሎንን ንጉሥ ተበቅሎ ደግሞ ኤርምያስ ደግሞ መልሶ ይዟቸው መጣ። ደግሞ ስትመጡ አላቸው እግዚአብሔር ከምርኮ ልትወጡ ነው ብሏቸዋል። እንዲያውም አሁን እንግዲህ 70 ዓመት ባርነት ይመጣል ስላለ እግዚአብሔር በድለን ስለመጣን እንግዲህ ፍርግጥ አትበሉ፣ 70 ዓመት ተስተካክላችሁ ለዚህ ንጉሥ ተገዙ አላቸው። ኋላ አይድረስ አይደል የመውጫ ኮሚቴ አቋቋሙ። ደግሞ እሱ ተው ብሏቸዋል። እንግዲህ እግዚአብሔር ውጡ ሲል እኔ እነግራችኋለሁ፣ ዝም ብላችሁ አሁን አርፋችሁ ተቀመጡ ቢላቸው የለም እንደራጅ ያሉና ኮሚቴ አቋቋሙ። ኮሚቴ አቋቁሞ ሲሉ ተመልከቱ። ሴዴቅያስ በሚባል ሰው አማካይነት ሲያቋቁሙ ንጉሱ ሰምቶ ሴዴቅያስን አይኑን አውጥቶ በቁሙ አይኑን አወጣው። በእስራኤል ላይ ሕግ ጠበቀባቸው። በስደት ቢኖሩም እግዚአብሔር ቀንበር አላልቶላቸው በካዲው ንጉስ ውስጥ ምረት ጨምሮ በስደት ሀገር በነፃነት ይኖሩ ነበር። በገዛ እጃቸው ቀንበር አጠበቁ። ስለዚህ ምርኮውን የሚያስወግደው መስተካከል ነው፣ ንጽህና ነው፣ ንስሐ መግባት ነው፣ ፊትን ወደ እግዚአብሔር ማዞር ነው እንጂ በኮሚቴ ስለተደራጃችሁ አይደለም ብሎ እግዚአብሔር ነገራቸው። ዘመኑ ሲደርስ ንስሐ ገብተው ሲስተካከሉ እግዚአብሔር አወጣቸው። በሉ እንግዲህ እግዚአብሔር
ወደ እስራኤል ልትመለሱ ስለሆነ ከአሕዛብ ሚስት ያገባችሁ ሰዎች ተፋቱ አላቸው። የማታምን ሚስት ይዞ መሄድ አይቻልም፣ የማያምን ባል ይዞ መሄድ አይቻልም ሲባል አይሆንም አንፈታም አሉ። ተመልከቱ። ሲወጡ ደግሞ ማለት አንፈታም አናረገውም አሉ ነው። አዎ ተመለሱ። እንግዲህ ማትፈታ ካለ እዚያው የሚስትህን ርስት ወርሰ እዚያው ባቢሎን ቅር እንጂ እግዚአብሔር ሀገር የማታምን ሚስት ይዛ አትገባም። አንቺም ተከትለሽ ባልሽን ሂድ አላቸው። እምቢ ሲሉ አባሯቸው አላቸው። እስራኤልን አባረው ወደ ባቢሎን ሰደዷቸው። ባቢሎናውያን ደግሞ ቀድሞ ተው እያልናችሁ ጥላችሁ እና ሄዳችሁ ይሄን ውጡልን። ከሁለቱ ሳይሆኑ ደግሞ እኮ አይደረስ እንግዲህ እግራችን እንዳነሳ እንድና አደረስንበት ሀገር ነው ምን እናደርጋለን ብለው ሄደው ሰማርያ ሲደርሱ ሰመርናሃ ለዛቲ ሀገር ቺ ሀገር ጥሩ ናት እዚህ እንኖር ብለው እዚያው ከርስት ተነቅለው ወጡ። ለምን? እግዚአብሔር ያልፈቀደውን ትዳር ፍቱ ቢላቸው አንፈታም ስላሉ ከርስት ተነቀሉ። ዛሬ ብዙ የተጋባችሁ ትዳር የለም ብላችሁ ነው? ብዙ ሰው እኮ ብዙ ትዳር አለው እዚህ ውስጥ ብዙ ትዳር አለው። ማለት ምን ማለት ነው? አንዳንዱ ከቁጣ ጋር ተጋብቶ ይኖራል። አንዳንዱ ከስካር ጋር ተጋብቶ ይኖራል። አንዳንዱ ደግሞ ከእንቅልፉ ጋር መፋታት ያለው አለ። አንዳንዱ የወሬኛነት ትዳር ይመሰርታል። አንዳንዱ የስርቆት፣ አንዳንዱ ይሄንን ፍቱ። ከነዚህ ጋር ካልተፈታችሁ ወደ እግዚአብሔር ርስት አትገቡ ማለት ኃጢአት ነው። የማታምን ሚስት የተባለች ኃጢአት ናት። የማያምን ባል የተባለ የኃጢአት ትዳር ነው። ከኃጢአታችሁ ካልተፋታችሁ በእግዚአብሔር ርስት ጽዋ ተርታ ዕድል ፈንታ የላችሁም። ከርስት የሚነቅላችሁ ከሀገር የሚያወጣችሁ በደላችሁ ነው ማለት ነው። ስደትን ያመጣው ዛሬ ምን ይመስላችኋል? በደል መብዛቱ ነው። በደል መብዛቱ ነው። ነገም ቢሆን የእግዚአብሔር ሰዎች እኔ ነግሬያቸዋለሁ። መንግስት ያስተካክልልን፣ መንግስት ሰላም ይስጠን ብትሉ እኔ መንግስት ሰላም ይሰጣል ብዬ አላስብም። ሰላም የሚሰጠን እግዚአብሔር ነው። ሰላም እንዲሰጠን ወደ እግዚአብሔር እንመለስ። ወደ እግዚአብሔር ከተመለስ መንግስትም ቢሆን ሰላም እንዲሰራ ያደርገዋል። ካልሰራ ደግሞ ይገለብጠዋል። የኛ መመለስ ነው ሰላምን የሚያመጣው። በቀር ማመልከቻ እየጻፍን ስላስገባን ሰላም የሚመጣ መሰላችሁ? የለም። ነገስታትን የሚያስተካክል እሱ፣ ለሰዎች ቅን ፈራጆችን የሚያስነሳ እሱ ነው። ከበደልን ደግሞ በእንጨት የሚደበድቡ ነገስት ባለስልጣናት መጥተው እንደሆነ ነገ በጊንጥ የሚገርፉ ያመጣል እግዚአብሔር። መስተካከል ነው መድኃኒቱ። ዛሬ ይህንን ቃል የሰማችሁ ሁላችሁ ክፋታችንን ማስተካከል ይጠበቅብናል። ከተንኮላችን መመለስ ነው የሚመልሰን እንጂ ውስጣችንን ክፋት ሆኖስ ንስሐ ሳንገባ በምንፎክረው ፉከራ የምናመጣው ሰላም የለም። ስለዚህ ወደ ሐዲስ ኪዳን ሳመጣችሁ ግን ወደ ዛሬው ርዕሳችን ስመልስላችሁ ነቢዩ ኤርምያስን የሚወክሉ ካህናትና ቅዱሳን ጻድቃን ናቸው ይላሉ አባቶቻችን። የሚያፈርሱት የዲያብሎስን ሕንፃ ነው፣ የሚሰሩት የእግዚአብሔርን ሕንፃ ነው። የሚነቅሉት የዲያብሎስን እንክርዳድ ነው፣ የሚተክሉት የእግዚአብሔርን ተክል ነው ይላሉ። ስለዚህ እንድታፈርስ ሹሜሃለሁ ያላቸው ካህናትን ነው። የዲያብሎስን የኃጢአት ግንብ በክነት መዶሻ ያፈርሳሉ። ከዚያ በኋላ ደግሞ የእግዚአብሔርን ሕንፃ ዲያብሎስ ያፈረሰውን የሰውን ሕንፃ ደግሞ በቀኖና በትምህርት በስርዓት አስተካክለው ይሰሩታል። የዲያብሎስ እንክርዳድ አለ በእኛ ውስጥ የሚዘራው። ወሶበ ይነውሙ ሰብኡ መጻ ጸላኢ ወዘራ ክርዳደ ወሃለፈ። ሰዎቹ ተኝተው ሳለ ጠላት መጥቶ እንክርዳድን ዘራ ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 13 ላይ ሰዎቹ ተኝተው ሳለ ጠላት መጥቶ እንክርዳድን ዘራ። ተኝተው የተባሉት የአባቶቻችን እረፍተ ሥጋ ነው። ሐዋርያት ሲያልፉ ሐዋርያት ካረፉ በኋላ ሰይጣን በቢጽ ሐሳውያን በግኖስቲኮች በእነሱ አድሮ እንክርዳድን ክደትን ዘራ። እነንጦንስ እነመቃርስ ካለፉ በኋላ አባቶቻችን የገዳም ስርዓት ሰርተው ከሄዱ በኋላ ሰይጣን መጥቶ ስርዓተ አበውን የሚያፈርስ እንክርዳድን በገዳም ዘራ። አባቶቻችን ሊቃውንት ውሳኔ ወስነው በቅዱስ ሲኖዶስ ስርዓት አቁመው ሰለስቱ ምዕት ቅዱሳን ሌሎቹም ሊቃውንት አቁመው ከሄዱ በኋላ
በቤተ ክርስቲያን ላይ ስርዓት የሚያፈርስ ስርዓት የሚያስጥል መረድ የሚያስለቅቅ ከበረት ውጭ የሆነ አጉራ ዘለል ትውልድ እንዲፈጠርና ስርዓት እንዲፈርስ አደረገ። በትዳሩ እንክርዳድ እንዲሰራበት፣ በምንኩስናው እንክርዳድ እንዲዘራበት፣ በቤተ ክህነት እንክርዳድ እንዲዘራበት፣ በቅዱስ ሲኖዶስ እንክርዳድ እንዲዘራበት፣ በቤተ ክርስቲያን እንክርዳድ እንዲዘራ አደረገ። የምን? የክፋት፣ የተንኮል፣ የውሸት ስርዓት የማፍረስ ስርዓተ ቤተ ክርስቲያን የማቃለል እንክርዳድን ዘራ። ሰዎቹ ሲተኙ ማለት ቅዱሳን ሲያርፉ ሊቃውንት ስርዓት ሰርተው ከሄዱ በኋላ ጠላት እንክርዳድን ዘራ። ይሄንን እንክርዳድ የሚነቅለው ምንድነው ስትሉ አንደኛው ትምህርተ እግዚአብሔር ነው። ወንጌል እንክርዳድን ትነቅላለች። ኢየሱስ ክርስቶስ ሐዋርያነ መላክ ይትመላህ እምሊናዬ በተግሳጽከ ቡሩክ ህጠተ ደዌ ዘበቆለ ሶክ ይላል ደራሲው። ዲያብሎስ በሰው ልቡና የዘራው እንክርዳድ የሚነቀለው በክርስቶስ ወንጌል ነው። ትምህርት አንዱ የዲያብሎስን ክፋት የክፋት ህንፃ ለማፍረስና እንክርዳዱን ለመንቀል ዋና መድኃኒት ነው። አሁን በዚህ ዘመን ሰይጣን አንዱ የሚያደርገው ምንድነው? ሰው መሰበክ ብቻ ነው እንጂ አይለወጥም ይላል ዲያብሎስ ነው እንደዚህ የሚለው። ሰው መሰበክ ብቻ ነው እየተለወጠ አይደለም። የቤተ ክርስቲያን አባቶችም መስበክ ብቻ ነው ብለው የሚናገሩ ሰዎች አሉ። ከቃለ እግዚአብሔር በላይስ ምን የሚለውጥ ነገር አለ? ከክርስቶስ በላይስ ማን ነው የሚለውጠው? የእግዚአብሔር ቃል ነው የሚለውጠው። እንዲያውም ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ከውሃ የበለጠ ያነሰ ደካማ የለም። ውሃ ደካማ ነው። ነገር ግን ሳያቋርጥ አንዲት ጠብታ ውሃ በአለት ላይ ከፈሰሰች አለቱ መጎድጎዱ አይቀርም። ሳያቋርጥ ሁል ጊዜ ጠብ ካለ ይጎደጉዳል። ምንም የደነደነ ልቡና ቢኖርህ ምንም ባትመለስ ሁል ጊዜ የምትማር ከሆነ አንድ ቀን መመለስ አይቀርም ይላል። የእግዚአብሔር ቃል ልብህን አንድ ቀን መስበሩ አይቀርም። ስለዚህ ሰውን የሚጎዳው ድንቁርና ነው። አሁንም ቢሆን ቤተክርስቲያናችን ክብሯን የሚጠብቅልን ሀገራችን የሚያስተካክልልን ትምህርት ነው፣ ወንጌል ነው። ስለዚህ መማር ለሥራ ያበቃል። ማመን ከመስማት ነው። እየተማራችሁ ባትሰሩት ፍርድ አለው። ግን ባትሰሩትም ግን ተማሩ። ለምን? መማሩ ለሥራ ያበቃልና። እንደዚህ እኮ ነው። የእግዚአብሔር ቃል መሰንቆ ነው። የደነዘዘ ሙቀት ሃይማኖት ላጣ፣ ሙቀተ ጸሎት ለተለየው፣ ቁረተ ህሊና ቁረተ የጋይ ለተዋሃደው፣ ክደት ለሰለጠነበት ሰው የእግዚአብሔር ቃል ይቀሰቅሰዋል፣ ኃይል ያስታጥቀዋል፣ ለሥራም ያበቃዋል። የክርስቶስ እኮ በዚህ ዓለም መጥቶ ቤተ መንግስቱም ቤተ ክህነቱም ጨልሞ በነበረበት ሰዓት ነው የተወለደ። በዚያ ሰዓት ምንድን ነው ያደረገ? እሱ ትምህርት ነው ያስተማረ፣ ወንጌልን የዘራ በትምህርት ነው አንድ የነቀለው ማለት ነው። ስለዚህ ሁላችንም ለመማር ዝግጁዎች መሆን አለብን። እንድትነቅል እንድታፈር ስልጣን ሰጥቻለሁ ያለው ለካህናት የተሰጠው ስልጣን ነው። ስለዚህ የዲያብሎስን እንክርዳድ በጸሎት እንዲነቅሉ፣ የክርስቶስን ተክል በሰው ልቡና ተክል እንዲዘሩ እንዲተክሉ፣ የዲያብሎስን ህንፃ እንዲያፈርሱ፣ የክርስቶስን ህንፃ እንዲያንጹ ለቅዱሳን ቃል ኪዳን ተሰጥቷቸዋል። በሌላ በኩል ደግሞ ተመልከቱ፣ ከዚህ ያለውን ክደት አፍርሰው ወደ ውጭ እንዲያወጡ፣ የሚወገዘውን እንዲያወግዙ፣ የሚቆረጠውን እንዲቆርጡ፣ ከውጭ ያለውን ደግሞ ከክደት ነቅለው በቤተ እግዚአብሔር እንዲተክሉ ለቅዱሳን ስልጣን ተሰጥቷቸዋል። ይሁዳ ከዚህ እንዲነቀል እንደ ይሁዳ ያለውን በክደት ሰይፍ ቆርጠው እንዲጥሉት እንዲነቅሉት፣ እንደገና ደግሞ ማንን? ይሁዳ በወጣበት ማትያስን አምጥተው በቤተ መቅደስ እንዲተክሉት፣ አውፃይሁ ለዘንተ ውስጥ ወአባይሁ ለዘንተ አፋ። ከውስጥ ያለውን ይነቅለዋል ካልተገባው፣ ከውጭ ያለውን ይተክለዋል አምጥቶ። ቅዱስ ጳውሎስን ደግሞ አምጥቶ ከቤቱ ይተክለዋል። ያሳድድ የነበረ የሚመለስ ልቡና የሌላቸውን እንደ ፈሪሳውያን ያሉትን ደግሞ ይነቅላቸዋል። ወነሰቶሙ ለኃያላን መናብርቲሆሙ፣ ኃያላንን ከዙፋናቸው አውጥቶ ይጥላቸዋል ማለት ነው። ስለዚህ ከውስጥ ያለውን ታወጡ ዘንድ ከውጭ ያለውን ታገቡ ዘንድ ስልጣን እንሰጣችኋለን። ዲያብሎስን ከሰው ልቡና ትነቅሉት ዘንድ፣ ክርስቶስን በሰው ልቡና ያድር ዘንድ፣ ለክርስቶስ መንገድ ትጠርጉ ዘንድ ስልጣን ተሰጥቷችኋል። የማይገባውን አስራችሁ ከመንግስተ ሰማያት ታወጡት ዘንድ፣
የሚገባውን ደግሞ ፈታችሁ በመንግስተ ሰማያት ተተክሉት ዘንድ መንቀልና መትከል ማፍረስና መስራት የቅዱሳን ስልጣን አላቸው። ከማን የተሰጡት? ከእግዚአብሔር። ይህንን የሚቃወም ማን ሊሆን ይችላል? ቅዱሳን መንግስተ ሰማያት የመትከል መንግስተ ሰማያት የመንቀል ስልጣን አላቸው። ሰው ከመንግስተ ሰማያት እንዲነቀል እምቢ ካለ፣ በመንግስተ ሰማያት እንዲተከል እሺ ካለ፣ ተመልከቱ። አነ ተከልኩ፣ ተመልከቱ። ወአጵሎስ ሰቄ ወእግዚአብሔር አልሐቀ። እኔ ተከልኩ፣ አጵሎስ አጠጣ፣ እግዚአብሔር አሳደገ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ። ስለዚህ የመትከል ስልጣን አላቸው። በመንግስተ ሰማያት የመትከል የመንቀልም ስልጣን አላቸው። ስለዚህ ቅዱሳን ያማልዳሉ ተብሎ የሚያበቃ ስልጣን አይደለም ያላቸው። ነቅለው የመንቀል የመትከል አፍርሰው የመስራት ስልጣንም አላቸው። ይህንን ለቅዱሳን የሰጠ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህ ከተሰጣቸው ቅዱሳን መካከል አንዱ አቡነ ገብረ መንፈስ ቅዱስ ናቸው። በማህፀን የተጠሩ በማህፀን ከተቀደሱ በብሉይ ኪዳን ዮሐንስ መጥምቅ ብያችኋለሁ። እንዲሁ ደግሞ ኤርምያስ 3 በሐዲስ ኪዳን ደግሞ ይህንን ጸጋ ካገኙ መካከል አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ ሌሎችም ቅዱሳን አሉ። ከማህፀን ጀምረው የተቀደሱ ምን ማለት ነው? ከማህፀን አውቄሃለሁ ማለት ወድጄሃለሁ ማለት ነው። ወድጄሃለሁ አወቀ በመጽሐፍ ቅዱስ ይተባል። ገሌ ገሌን አወቀ ሲባል ወደደው ማለት ነው አንዱ ትርጉሙ። አይመርኩከ ሙሴ ወልደ እንበረም ብሎ እንደተናገረ ሙሴ ወደድኩህ ሲል ነው። ስለዚህ ገና ከማህፀን ጀምሬ ወድጄሃለሁ። አቡነ ገብረ መንፈስ ቅዱስን እግዚአብሔር የወደዳቸው ከማህፀን ሳሉ ነው። ምን አይነት መውደድ! መልካሙን ነገራቸውን አስቀድሞ እያየ ይወዳቸው ነበረ። ቀደስኩከ ማለት ነው መረጥኩ፣ ለየው፣ ሾምኩ፣ አከበርኩ ማለት ነው። አሁን አንድ ሰው እንዲህ ብሎ ሊጠይቅ ይችላል። ምን ብሎ? እግዚአብሔር ቅዱሳንን ከማህፀን ጀምሮ ከመረጣቸው እኛ ቅዱስ ያልሆነው ባለመመረጣችን ነዋ ሊል ይችላል አንድ ሰው። ወይም ደግሞ እንዲህ ብሎ ሊጠይቅ ይችላል። ቅዱሳንን ከማህፀን ጀምሮ ስለመረጣቸው ቅዱስ ከሆኑ እኔ ቅዱስ ያልሆንኩት ስላልመረጠኝ ስለሆነ በደለኛ በመሆኔ ተጠያቂው እግዚአብሔር እንጂ አይደለሁም ሊል ይችላል። በዚህ ክፉ የሳይንስ ዘመን ስላለን ማለት ነው። መልሱ ግን ምንድነው? እግዚአብሔር መጨረሻቸውን አውቆ መረጣቸው እንጂ ወስኖ የመረጣቸው አይደለም። እግዚአብሔር ተመልከቱ፣ ልክ አንድ ሰው ገበሬ በጓሮ ሄዶ ዛፍ ሊቆርጥ ሄዶ የቀናውን አይቶ ለቀና ነገር ይቆርጠዋል፣ የተጣመመውን አይቶ ለሳት ያደርገዋል። ግን ዛፉን ሲተክለው ግን ጠማማ ሁኑ ብሎ ወስኖበት አይደለም። እግዚአብሔርም መጨረሻቸውን አይቶ ቅዱሳንን መረጣቸው እንጂ መርጦ ፈጠራቸው ማለት አይደለም። ሁሉም ሰው የዘራውን ነው የሚያጭደው። እንደዚያ ቢሆን ኑሮ ሎቱ ስብሐት እግዚአብሔር በኃጢአተኞች ሊፈርድባቸው አይገባቸውም ነበረ። ለምን? ስላልመረጣቸው ነዋ ቅዱስ መሆን ያልቻሉ እንላለን። ግን ሁሉም ሰው እንዲመረጥ የተገባ ሆኖ ቢገኝ መጨረሻውን አይቶ እግዚአብሔር ይመርጠዋል። መመረጥ ብቻ ደግሞ አያድንም፣ መመረጥን ማጽናት ይገባል። ቅዱስ ጳውሎስ መመረጣችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ብሎ እንደተናገረ፣ ስለዚህ ቅዱስ አቡነ ገብረ መንፈስ ቅዱስን መጨረሻቸውን አይቶ ከማህፀን መረጣቸው። ከማህፀን መርጦ ለዚህ ክብር መረጣቸው፣ እንዲነቅሉ፣ እንዲተክሉ፣ እንዲያፈርሱ፣ እንዲሰሩ። እንግዲህ በግብፅ ምድር ኒሳ በምትባለው ቦታ በላይ ግብፅ በላይኛው የግብፅ ክፍል ስምዖንና አቅሌስያ ከሚባሉ እናትና አባታቸው ነው የተወለዱት። በጸሎት የተወለዱ ነው። ስመዘር ዘይወፅ እምታአዳውያን ሕግ ይከውን ለቅጥቃጤ ወለሙስና ይላል ሰሎሞን በመጽሐፈ ጥበብ። ከሕግ አፍራሾች ማህፀን የሚወጣ ዘር መጨረሻው ጥፋት ይሆናል። ከተቀደሰ ትዳር የሚወጣ ሰው ደግሞ ቅዱስ ይሆናል። ያ ማለት ግን የተቀደሱ ሰዎች አስተዳደሩንም ቢያውቁበት ቢጸልዩ፣ ለልጁ ቢጸልዩለት ልጁም እንደሚገባ ብሔር ነው እንጂ ከቅዱስ ሰው ስለተወለደ ብቻ ቅዱስ ይሆናል ማለትም አይደለም። ምክንያቱም ከአብርሃም የተወለደ እስማኤልም አለና፣ ከይስሐቅ የተወለደ ኤሳውም አለና፣ ሌሎችም አሉ። ከክርስቶስስ ይሁዳ ተገኝቶ የለ? ክርስቶስ ቅዱስ አምላክ ነው። ግን ዘሩን እንደሚገባ ያልተቀበለው ግን ዘፍጥረቱ ክርዳድ ተብሏል። በገዛ ፈቃዱ ራሱን እንክርዳድ ያደረገም አለ ማለት ነው። ስለዚህ ግን እንደሚገባ አንድ ንጹህ ትውልድን የሚፈጥነው ንጹህ ትዳር ነው። ለልጅ መጸለይ ይገባል። እግዚአብሔር ልጅ ስጠይ ተብሎ ብቻ አይጸለይም የሚባለው
አንተን የሚያመልክ አንተን የማይክድ በእኔ የማያስፈርድ ልጅ ስጠኝ ተብሎ ነው የሚጸለየው። እንደዚህ ያለ ልጅ ካልሆነ ግን ማህፀኔን ዝጋው ብሎ መጸለይ ይገባል። ተነግሮ የማይሰማ እግዚአብሔርን የሚክድ በእኛም የሚያስፈርድ ልጅ ባይወለድ ይገባል በእውነቱ ማለት ነው። እንዲህ ያለው ሰው ባልተወለደ ይሻለው ነበር ብሎ በይሁዳ ላይ ጌታ እንደተናገረ ባይወለድ ይሻለው ነበር ከማህፀን ቢቀር ይላል። ስለዚህ ለልጆች መጸለይ ይገባል። ልጅ አስተዳደግን ማወቅ አለባችሁ። ሰው የዘራውን ያጭዳልና። ስለዚህ እናታችን አቅሌስያ ልጅ አታ ስትኖር 30 ዓመት ሙሉ በስዕለ ሥላሴና በስዕለ እግዝእትነ ማርያም መካከል ፊት እየሄደች ታለቅስ ነበረ። ከ30 ዓመት በኋላ ከስዕሉ ድምፅ ተሰማ። ልክ በብሉይ ኪዳን የብሉይ ኪዳን ሊቀ ካህናት ከስዕለ ኪሩብ ከኪሩቤል ስዕል ድምፅ ሰምቶ የእግዚአብሔርን ፈቃድ አውቆ ይወጣ እንደነበረ ዛሬም በቅዱሳን ስዕላት የእግዚአብሔር ፈቃድ ይገለጣል። እግዚአብሔር ኪሩቤልን ሳል ብሎ ለሙሴ ሲነግረው ኪሩቤልን ፍጠር ማለቱ አይደለም። በኪሩቤል ስዕል ነው በዚያ መካከል እኔ እገለጣለሁ እንዳለ ዛሬም ቢሆን የቅዱሳን ስዕላት ሲሳል እግዚአብሔር በዚያ ይገለጣል ብለን ነው። ስዕላቱን እኛ እያመለክናቸው ፈጣሪ እያልናቸው አይደለም። የፈጣሪ የእግዚአብሔር ማደሪያ ብለን ነው። ስለዚህ በዚያ ስዕል ላይ ተመልከቱ። በዚያውም ስዕላትን መውደድ፣ በስዕላት ፊት መቆም፣ በስዕላት ፊት መጸለይ፣ በስዕላት ፊት መስገድ የስዕሉን ባለቤት ማስታወስ መውደድ ነው። የቅዱስ ስዕል ከሆነ የገብረ መንፈስ ቅዱስ ስለሆነ የቅዱሱን ውለታ ማስታወስ ነው። የቅዱሱን ውለታ ማስታወስ ደግሞ ቅዱስ እግዚአብሔር ለአቡነ ገብረ መንፈስ ቅዱስ ያደረገላቸውን ውለታ ማስታወስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእግዚአብሔርን ውለታ በየጊዜው በማሰብና ባለመርሳት በዓለም ላይ የሚተካከላት የሌለ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንዳጠቃላይ የሌለ ቤተክርስቲያን ናት። ለምን ሲባል የገብረ መንፈስ ቅዱስን በዓል ስታከብር የምታከብረው የእግዚአብሔርን በዓል ነው። ገብረ መንፈስ ቅዱስ ያከበረ እግዚአብሔር ነው በዚህ የሚመሰገነው። አቡነ ተክለ ሃይማኖትን ያከበረ እግዚአብሔር ነው በዚህ የሚመሰገነው። ቅዱስ ጊዮርጊስን ያከበረ እግዚአብሔር በዚህ ይመሰገናል። ማሕሌቱ ሲጀመር ቅዱስ እግዚአብሔር ዘሳረረ ኩሉ ዓለመ በሐቲ ቃል ተብሎ ነው የሚጀመረው። ሌላውም ነገር ማለት ነው ቅዱስ እግዚአብሔር ተብሎ ነው ኪዳን የሚደረሰው። በቅዳሴ የሚያደርገው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ተብሎ ነው። በስላሴ ተጀምሮ በስላሴ የሚፈጸም ውለታውን በቅዱሳን የምታስብለት እሱ ምክንያት ፈልጎ እንደሚያድናት የምታምን ቤተክርስቲያን ምክንያት እየፈለገች ፈጣሪዋን ታመሰግናለች። እሱ ቅዱሳንን ምክንያት አድርጎ እንደሚመራት እሷም ቅዱሳንን ምክንያት አድርጋ ፈጣሪዋን ታመሰግናለች። ለነሱም እንደሚገባ ክብር ወስብሐት ለኩሉ ዘሰናይ ምግባሩ እንዳለ ቅዱስ ጳውሎስ መልካም ላደረገ ሁሉ ምስጋና ስለሚገባው የተባረከውን ቡሩክ የተረገመውን እርጉም ብሎ አለመመስከር ሐሰተኛነት ነው። ቡሩኩን ቡሩክ እርጉሙን እርጉም ብሎ መናገር እውነት ነው። አንተን የባረከ ይባረካል፣ የረገመ ይረገማል ብሎ እግዚአብሔር ለአብርሃም እንደተናገረ ቡሩክ ገብረ መንፈስ ቅዱስን ቡሩክ ማለት እግዚአብሔራዊነት ነው። እርጉም ሰይጣንን እርጉም ማለት እንደሚገባ እግዚአብሔር የረገመውን መበረቅ እግዚአብሔር የመረቀውን መርገም አይቻልም። እግዚአብሔር የባረከውን ቡሩክ አለማመስገን ከእግዚአብሔር ተቃራኒ መቆም ነው። ይሄ ደግሞ ሰይጣንነት ነው። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። በስዕል ፊት ቁማ ጸለየች። ከ30 ዓመት በኋላ ከስዕሉ እንደ ሰማይ ከፍ ያለ ክህነቱ እንደ መልከ ጼዴቅ የሆነ ንጽህናው ከመላእክት ጋር የሚተካከል ልጅ ተወልጃለሽ የሚል ቃልን ሰማች። ከዚህ በኋላ አባታችን ቡሩክ አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸነሱ። መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። ከተባረከ ትዳር በዚያ ተወልደው ከእናታቸው እቅፍ ወርደው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ከጨለማ ላወጣኸኝ ከጨለማ ወደ ብርሃን ከሞት ወደ ሕይወት ላወጣኸኝ ከእናቴ ማኅፀን ጠብቀህ ላወጣኸኝ ፈጣሪ ምስጋና ይገባል ብለው አመሰገኑ። ገና በተወለዱ ዕለት ማለት ነው። ከዚህ በኋላ እናታቸው አላቀፈቻቸው፣ ጡት አልጠቡም። 3 ዓመት ሲሞላቸው እግዚአብሔር ቅዱስ ገብርኤልን ልኮ ወደ ሰማይ አሳረጋቸው። እግዚአብሔር ራሱ አቀፋቸው፣ ንጹህ ናቸውና። በሕፃንነታቸው ያንን ሕፃን እግዚአብሔር እቅፍ አድርጎ ባረከ። ወደ እመቤታችን ላከ። እመቤታችን ባረከች። ቅዱሳን ሁሉ ባረኳቸው።
ቤተ ክርስቲያን ህብረታዊት ተዋሂዷዊት ስለሆነች ማለት ነው። ሲኖዲቆናዊት ናት ቤተ ክርስቲያን። ጉባኤያዊት ስለሆነች ከቅዱሳን ህብረት ሁሉ አስባረከው እግዚአብሔር። በእነሱም አድሮ የሚባርከው ያው እሱ እግዚአብሔር ነው። ከዚህ በኋላ ወስደህ ይህ ሕፃን መላእክትን የሚተካከላቸው ነውና ከእናት አባቱ ጋር አይኖርም፣ ገዳም ወስደህ አባ ዘመደ ብርሃን ለሚባል ጻድቅ ስጠው አለው። ወስዶ ቅዱስ ገብርኤል ከገዳሙ በር ላይ አስቀመጣቸው። እዛን ጊዜ የ3 ዓመት ሕፃን ናቸው። ኋላ አስቀድሞ ለአበምኔቱ ተነግሯል። እንዲህ ያለ ሕፃን ይመጣል ተቀበለው፣ ጸጋ እግዚአብሔር ያደረበት ነው ተብሎ ተነግሯቸዋል። ሲወጡ የ3 ዓመት ሕፃን እናቷ አትናፍቀው፣ አባቷ ይናፍቀው፣ በረደኛ አይል ምን አይል፣ ፊታቸው እንደ ፀሐይ ያበራ ፈገግ እያሉ አገኘቸው። ደስ ብሎ እቅፍ አድርጎ ወደ ገዳሙ አስገባቸው። እንዲያውም በሕፃንነታቸው ዘመን አንድ ቀን ሰይጣን ተገልጦ እንዲህ አላቸው፣ እንዲያው አንተ ልጅ ወዮልሽ ነፍሴ እያሉ ሲያለቅሱ፣ ምን ነው ልጅ አልበደልክ፣ አንተ እንዲሁ ነው የምትሰቃይ፣ በል ወደ እናት አባት የኔ ልጁ ነው ስላላወቅክ ስለሆነ ወደ እናት አባት ሄድና ብላ ጠጣ፣ አንተ ምን በደለህ ነው ደግሞ ይበርድሃል አለው። አይ ምን ፈጣሪ ምን ተስኖት፣ ቅጠሉን እንደ እንጀራ ያጣፍጥልኛል፣ ውሃውን እንደ ጠጅ ይለውጥልኛል፣ ፈጣሪ ምን አጥቶ በዚህ ይኖራለሁ፣ ክርስቶስ እንጀራዬ ነው፣ ክርስቶስ ሕይወቴ ነው አለው። ምን አልክ ልጄ? ጁጁኛ ሸምግያ ይሰማኝ አለ ሰይጣን። ሽማግሌ መስሎ ነው የተገለጠ። ሰይጣንም ባይታዊ መስሎ ይመጣል፣ መነኩሴ መስሎ የማይመጣው የለም በእውነቱ ማለት ነው። እና ጸሎተኛ መስሎ ይመጣል። ከዚያ በኋላ ምን አደረገም? አንተ እርጉም ልቤ የመከረኝ ይሻለኛል፣ ከዚህ ወግድልኝ አለ። ሕፃን ናቸው እኮ በእውነቱ ማለት ነው። ብን ብሎ እንደ ጢስ ተኖ ጠፋ። ያን ጊዜ ሰይጣንን ድል ሲነሱት በመልአኩ በቅዱስ ፋኑኤል እጅ ጽዋ ሰማያዊ ህብስት ሰማያዊ ያወረደላቸው። አልበሉትም፣ በሽታው ብቻ ጠገቡ። ቅዱስ ዳዊት ወእጸግብ በርየ ስብሐቲከ፣ ክብርህን በማየት እጠግባለሁ እንዳለ በማየት ብቻ ጠገቡ ይላል። የእግዚአብሔር ክብር ነው፣ ጸጋ እግዚአብሔር እኮ ነው። ጽዋ ህብስት የተባለ እኮ ረድኤተ እግዚአብሔር ነው፣ አኮቴተ ስብሐት ነው፣ ሌላ እኮ አይደለም። ያ ነው ምግብ የሚሆናቸው። ከዚህ በኋላ በዚያ ተምረው አደጉ። ንጹህ ስለሆኑ እንደዚህ ዘመን ባይታዊ ተገለጠልኝ እያሉ የሚመጻደቁ አይደሉም። ተምረው ነው ገብረ መንፈስ ቅዱስ፣ ተምረው ትምህርት ቤት አድገው ነው። ዛሬ ሰው ብድግ ይልና ትምህርት ቤት ሳይኖር ርዕሰ ባይታውያን የሚባሉም አሉ በዚህ ዘመን ማለት ነው። ርዕሰ ባይታውያን የሚባሉት አይጥጋም። ርዕሰ ባይታውያን የገብረ መንፈስ ቅዱስ ስም ነው። ተመልከቱ። ሰው በመኪና እየተንሸራሸረ በመኪና እየፈሰሰ በዓለም እየተመሰገነ ከሰው ጋር የሞቀ የደመቀ ለብሶ እየኖረ ርዕሰ ባይታዊ ይባላል። ታው በሕግ አምላክ ነውር ነው። ከዚህ እንግዲህ ደጋፊም ትኖራለህ፣ ከፈለክ ማጉራትም ትችላላችሁ። እኔ መጽሐፉን ነው የምናገረው። ርዕሰ ባይታዊ የገብረ መንፈስ ቅዱስን ስም ብድግ ብሎ ለሰው ይሰጣል። ራቁት ደግሞ ተምረው አድገው ነው። አሁን ትምህርት አይወዱም የዚህ ዘመን ባይታውያን። ተገልጦልኝ ደግሞ ተመልከቱ፣ አንድ ነገር ይዙ። ሕግን የሚያፈርስ መገለጥ የለም። ሕግን የሚያጸና መገለጥ ነው። ለአንድ ቅዱስ እግዚአብሔር ጸጋ ሲገልጥለት ስርዓት ሊሽር አይደለም። ከዚያ በኋላ ተመልከቱ፣ አቡነ ገብረ መንፈስ ቅዱስ እግዚአብሔር ያቀፋቸው እስከ ጽርሐ አርያም ያረጉ ናቸው ብለው እኔ አልማርም እግዚአብሔር ተገልጦልኛል ከዚህ በላይ እውቀት አላሉም። ተምረው ፊደል ቆጥረው ዳዊት ተምረው ስርዓተ ቤተክርስቲያን አጥንተው ብሉያት አዲሳትን ከመምህር ስር ተምረው ነው ዲቁና ያመጡ። ዛሬ የት እንደተማሩ አናውቅም፣ የት እንደተሾሙ አናውቅም፣ የት እንደመነኮሱ አናውቅም። ብድግ ብለው መጥተው ሰዎች ባይታውያን ነኝ ቅዱስ ነኝ ሲሉን ይውላሉ። ይሄ ደግና በግ የሆነ እየጎረፈ እየሄደ ይሰግዳል። ጥሩ ነው እንግዲህ ምን ይደረጋል ማለት ነው። ገንዘብ ጀግና አይደለ? ጀግና ነው። ጌታ ደግሞ ለሁለት ጌቶች መገዛት አይቻልም ብሏል። ከዚያ በኋላ ምን አደረጉ? እሳቸው እየተማሩ አደጉ። ትምህርታቸውን ሲጨርሱ ዲቁና ተሰጣቸው። ከዚህ በኋላ እየተጋደሉ ሰው ጋር አልኖርም። ስጋዊ ሆሙኒ ለጻድቃኒ ከላራዊተ ገዳም፣ የጻድቃንህን ስጋ የቅዱሳንህን ስጋ አራዊት ይበላው ለአራዊት ተጣለ ተብሏልና የኔን ስጋ አውሬ ሊበላው ይገባል ብለው ወደ በረሃ ገቡ። በዚያ ሲጋደሉ ሲጸልዩ ሌሊት እንደ መልአክ ቅድም አጥሬ ንዴተ ከመሐዋርያት እንዳሉት ሊቃውንቱ
እንደ ሐዋርያት ድህንነትን መርጠው ትጋሃ ከመመላእክት እንደ መላእክት ትጋትን መርጠው መከራን የተጋደሉ ሌሊት ተመልከቱ በስግደት ቀን መዓልተ ጸሎታተ ወሌሊተ ስግደታተ ሌሊት በስግደት ያድራሉ ቀን በጸሎት ይውላሉ 150ውን ዳዊት እስከ ውዳሴ ማርያም ከነነቢያቱ 40 ጊዜ በቀን ይጸልዩት ነበር ስግደታቸው እንደ መንኮራኩር ነበር ፈጽሞ አይቆጠርም 300 ጊዜ ግራ ጉንጫቸውን 300 ጊዜ ቀኝ ጉንጫቸውን ክርስቶስን እያሰቡ በድንጋይ ይደበድቡ ነበር እንዲህ እየተጋደሉ ኖሩ ከዚህ በኋላ በገቦታ ምድር የገቦታን ሰዎች ኃጢአት አይተው አለቀሱ ጸለዩ እግዚአብሔር የገቦታን ሰዎች ምርልሃለሁ ብሎ ቃል ኪዳን ገባላቸው ድውይ ይፈውሱ ጋኔን ያወጡ ነበር ጋኔን ሲፈውሱ ድውይ ሲፈውሱ ከ84 ዓመት በላይ ተጋድለው ነው ይሄ ጸጋ የተሰጣቸው ከዚያ በኋላ ይህንን ጋኔን ሲያወጡ ድውይ ሲፈውሱ ሰው ሲያመሰግናቸው ታወቀብኝ ብለው ካራዊት ጋር ልኖራሉ ክብር የታወቀብኝ ብለው በዚህ ዘመን ደግሞ ምን ይባላል መሰላችሁ እኔ ዛሬ አባታችን አባ ገሌ በዚህ ከተማ ፈውስ ስለሚሰጡ እንዳያመልጣችሁ ይባላል አይጥጋብ ማምላክ በእኛ ያልተፈረደ በማን ይፈረዳል በእውነቱ ማለት የፈውስ ቀን ይባላል ደግሞ ፈውስ በቀን ሆነ እንዴ ዛሬ የፈውስ ቀን ነው ዛሬ የድነቅ ቀን ነው አንዳንዶቹማ እንዳያመልጣቸው በስልክም ፈውስ እየሰጡ ነው በስልክ አሜሪካ ሆነው ደውለው ሄሎ ሲባል አራቃጠለኝ እየተባለላቸው ነው እና አቡነ ገብረ መንፈስ ቅዱስ ግን ሲፈውሱ ታወቀብኝ ብለው ነበር የሚሸሹት እና አቡነ ተክለ ሃይማኖት ፈውሰው መልአክ ነው ሰው ነው ይሄ ሰው ሲባል ኃጢአት የታወቀብኝ ነበር የሚሉ ጸጋ የታወቀብኝ እንኳን አይሉም ኃጢአት የታወቀብኝ ነበር የሚሉት እንዲህ ብለው ወደ በረሃ ገቡ ስሳ አናምር ተሰጣቸው ከነዚህ ጋር ኑር እንግዲህ ያላቸው እነዚህ ጋር ኑር ከዚህ በኋላ ተመልከቱ ለጸሎት ሲቆሙ አብረዋቸው ለጸሎት ይቆማሉ አራዊቱ ሲቀመጡ ደግሞ አባቱ መንገድ ሄዶ እንደመጣለት ልጅ አቡነ ገብረ መንፈስ ቅዱስ ስር ለመቀመጥ አራዊቱ ይሻሙ ነበር አንበሳውን ይዳስሱታሉ ወሴንኮ ውስተ ኩሉ ግብረ ዳዊከ ሰውን አለ ቅዱስ ዳዊት መዝሙር 8 ላይ ሰውን በእጅ ስራ ላይ ሁሉ ሹመዋል አለ በእጅ ስራ ላይ ሁሉ ይሄው በአንበሳው ላይ ሹማቸዋል በዘንዶው ላይ ሹማቸዋል አንበሳውን እንዲያርገው ድስስ እናት የልጇን ጸጉር እንደምትዳስሰው ነምሩን ድስስ ያደርጉ ነበር ሁሉም በመዓዛቸው ጠግበው ይኖሩ ነበር አቡነ ገብረ መንፈስ ቅዱስ ትቢያቸው ለአንበሳ ምግብ በቅቶ ያድር ነበር የግራቸው ትቢያ ለነምር ምግብ ሆኖ ያድር ነበር ከእንስሳት ካራዊት ጋር እንዲህ ያሉ ኖሩ የገቦታን ምድር በጸሎት ታድገው አጽድቀው በቃል ኪዳናቸው ብዙዎችን ከሲኦል አውጥተው ሲፈጽሙ 300 ዓመት ሞላቸው 300 ዓመት ተጋድለው ሲጨርሱ በል እንግዲህ ወደ ኢትዮጵያ ሂድ በዚያ ኑር አለው ኢትዮጵያ የቃል ኪዳን ምድር የቅዱሳን ቤተሰብ ማረፊያ ናት እግዚአብሔር ቢሰደድ ወደኛ ድንግል ማርያም ልጇን እዛ ብትሰደድ ወደኛ ታቦተ ጽዮን ብትሰደድ ወደኛ ምን ወደኛ ያልተሰደደ ማን ነው 9 ቅዱሳን ቢሰደዱ ወደኛ እኛ እናሰድድም የስደተኞች ማረፊያ ነን እንጂ ስለዚህ እግዚአብሔር ተመልከቱ ኢትዮጵያን ስለባረከ የሚወዳቸውን ወዳጆችን ወደ ኢትዮጵያ ይልካል በዚያ ሄደ ተጋደል አላቸው መጣው ዝቋላ ተራራ ላይ አርፈው የኢትዮጵያን ሰዎች አዩ ያው በበዛው ኢትዮጵያውያን ሃይማኖታቸው የቀና ቢባልም በደላቸው የበዛ ሰዎችም ስላለ ኃጢአታቸውን አይተው ዝቋላ ባህር ውስጥ ገብተው 40 ቀንና 40 ሌሊት የኢትዮጵያን ሰው ካልማር ካልወጣም ማለት በል እንግዲህ ስምህን የጠራውን ዝክርህን የዘከረውን እምርልሃለሁ ብሎ መልአኩን ላክላች የለም መላውን የኢትዮጵያ ሕዝብ ካልማር አልወጣም ብለዋል በለዋል አያችሁ እግዚአብሔርን የፍቅር ትግል መታገል ይቻላል የፍቅር ትግል ነው የሚታገሉት ማለት የፍቅር ትግል ማለት ምን ማለት ነው ያዕቆብ እግዚአብሔርን ታገለ ምን ማለት ነው
በረከትን አምጣ ለሰው ብሎ ሲታገሉት እግዚአብሔር ይወዳል። በፍቅር መታገል ማለት ምን ማለት ነው? ሐሰለከ ማለት ነው። ይታጥፋና ሐሰለከ ታጥፋና ሐሰለከ አንተኛ ልታጠፋ ለአንተ ይሄ አገባብ አይደለም። አረ ለአንተ አይገባም፣ ለአንተ ባህሪ አይመጥንም። ደምህን ያፈሰስክልን ልታጠፋን አይደለም። ማር በደላችን አታስብ፣ ስለ ወዳጆች ብለህ ይቅርታን አድርግልን ብለን እንለምን። ሲለምኑት እግዚአብሔር ይወደዋል። ከዚያ በኋላ 100 ዓመት ተጋደሉ። 100 ዓመት ባህር ውስጥ ዛሬ ይሄ ውለታ የሚታሰብበት ነው። ምን ያህል እናንተ አሁን ፀሐይ እየመታችሁ ነው ይገባኛል። ስንት ደቂቃ መታችሁ? 100 ዓመት እንዴት ያለ ትዕግስት ነው እናንተ። ቅዳሴው 100 ደቂቃ ይሞላል እንዴ? በሷሷ ደክማን ነው ስንቀመጥ ስንዘረጋ መቋሚያ ሲሰጠን ወንበር ሲቀመጥልን እዚያ ተጎልተን የምናስቀድስ ማለት ነው። የሚገርማችሁ ነገር ወንበር አሁን ቤተክርስቲያን ተሰርቶ ሲያልቅ አቶ ገሌ የሚባሉ ባለሀብት ወንበር አስገብተዋል ይባላል። ሲጀመር ወንበር ቤተክርስቲያን ውስጥ አይገባም ነበር። ወንበር የሚያስፈልገው ለሊቀ ጳጳሱ ብቻ አንድ ወንበር ነው። ከዚያ ውጭ አለ አያስፈልግም። ቀኝና ግራ በጳጳሱ ቀኝና ግራ የሚቆሙ ቆሞሳት እንኳን ቆመው ነው የሚያስቀድሱ። ለጳጳሱ እንደ ክንፉ ነው እንጂ አይቀመጡም ነበር። ያው ስንፍናችን ጨምሮ ዛሬስ ተቀምጦ የሚያስቀድስም ባልጠፋ ደግሞ ወተን ባላለቅነ። ይሄም ደግሞ ጥሩ ነው ደግሞ መቼስ ከመጥፋት ይሻላል። ስለዚህ ተመልከቱ 100 ዓመት አጥንታቸውን አጋንንት በየቀኑ እየመጡ ይፈጩት ነበረ። በድንጋይ ስለት ይቀጠቅጧቸው ነበረ። በሙሉ ሰውነታቸው በሙሉ አለቀ። 100 ዓመት ሲሞላቸው መላውን የኢትዮጵያን ሕዝብ ምሬልሃለሁ፣ ደስ ይበልህ ውጣ ወዳጄ ገብረ መንፈስ ቅዱስ ሲላቸው ደስ ብሏቸው ወጡ። ከዚያ በኋላ ተመልከቱ አስምረው ሲዳስሳቸው እንደገና ዳኑ። ወደ ምድረ ከብድ ወደሚባለው ገዳማቸው እንደገና መጡ። ከፀሐይ በታች ከምድር በላይ ከፍ ብለው 7 ዓመት ጸለዩ። እንደገና 7 ዓመት ከምድር ላይ ቆመው አንገታቸው ዘንበል ሳይል 7 ዓመት እንደገና ደግሞ ጸለዩ። ከምድር ላይ ቆመው 7 ዓመት ቁራ መጥቶ አይናቸውን ሲያነቁራቸው ጸሎታቸውን አላቋረጡም። እኔ እኮ ይገርመኛል እኮ ቁራው መጥቶ እያነቆረው አሁን እንኳን ቁራ አንቁሮን ወይ ግሩ ጸሎት አሁን እየጸለየች ምንድነው የምትሉት? የምናረገው እኔንም ይጨምራል። ምንድነው የምንለው? ለምሳሌ ምን እስኪ አሁን ተሳለን እግዚኦ በከመ መሳይልከው ከመዛምረ ከደም ሳጨ እጽበና ያጣን እንደዚህ አይደለም የምንለው። ሰው በመጣ ቁጥር ማለት ነው ማጥያት ወደም ስኩላ በሰይ ወዲያና ወዲህ ነው በቃ ማለት ነው። ጥይት አልተተኮሰ፣ መድፍ አልተተኮሰ፣ እሳት አልተነደደ። ሰው በመጣ ቁጥር የሚደግሙትን መጽሐፍ ጥዶ እንደዚህ ማለት ምንድነው? ስለዚህ ተመልከቱ አንቃይደው እና አባ በጸሎተ ሚካኤል ቅዳሴ እየቀደሱ ጊንጥ ነድፏቸው ቅዳሴውን ቀድሰው እስከሚወጡ ድረስ እግራቸውን አልፈቀዱትም። አባቶቻችን ለጸሎት ያላቸው ተመስጦ እንዲህ ነበረ። በእግዚአብሔር ፍቅር ሲታሰር ማለት ነው። ወያሐድጎ ለልብ ከመ ይኢል ይላል መጽሐፈ መነኮሳት። ልብ በፍቅር እግዚአብሔር ሲታሰር ፍቅር እግዚአብሔር ልብ ወጥቶ እንዲንከራተት አይፈቅድለትም፣ አያሰናብተውም ይላል። በፍቅር እግዚአብሔር ሲታሰር ከዚህ በኋላ 2 ሳምንት አይናቸውን አንቆሯቸውም ደግሞ መጸለይ ጀመሩ። እዚያ በኋላ ሚካኤልና ቅዱስ ገብርኤልና ቅዱስ ሚካኤል መጥተው እፍ ሲሉባቸው አይናቸው እንደገና በራላቸው። ጸሎት ምን ይፈልጋል? ትዕግስት ይፈልጋል። ትዕግስት ይፈልጋል። ሱባኤ ምን ይፈልጋል? ትዕግስት ይፈልጋል። አሁን ሱባኤ የሚገባ የለም እንጂ ብትገቡ አይጥ ትመጣለች። አባ ፓምቦ የሚባል አባት ነበርና አባ ፓምቦ ባርምሞ ሲኖር አንድ ቀን ሰይጣን ቢያረግ ቢሰራ ጸሎትን መበጥበጥ ቢያቅተው አንድ ቀን ምን ያረጋሉ? ይገርማቸዋል እኮ 50 60 ሆነው ተመልከቱ። አንዲቱን ብርሌ አንሳ እየተባባሉ ያነሳሉ። አንዲቱን ብርሌ ማለት ነው። እንዲስቅ እኮ ነው እንደዚያ የሚሉ ማለት ነው። እሱ ግን ምን አላቸው? ይሄ የሚያሳየው አቅመቢስነታችሁን ነው አላቸው። ይሄ የሚያሳየው አቅመቢስነታችሁን ነው ብሎ በልቡ ዝም አርምሞውን ሳይፈታ ማለት ነው። ስለዚህ ተመልከቱ እባብ ያመጣል፣ ዘንዶ ያመጣል። በጸሎት ጊዜ ተሜ ታውቃላችኋል። ብዙ ጊዜ ያብነት ተማሪ እንደ ወደ ዲቁና ወደ መርጌትነት ካልመጣ ጸሎት ይጀማምርና በህልም 1-2 ቀን ሲያሰቃየው ይተዋዋል። ለምን ነው ሲባል የባስ እየጸለይኩ ጥሩ ጥሩንም እያየው አይደለምና መነካካት ነው አጉል ይላል ማለት ነው። እዚያ በኋላ ዝም ብሎ ለጥ ይላል ኮቸሮውን እየበላ ማለት ነው። ስለዚህ ይሄ ማለት እኮ ምን ማለት ነው መሰላችሁ? ሰይጣን በትክክል ወደ እግዚአብሔር
እንድንቀርብ ስለማይፈልግ ጸሎቱን ስለማይፈልገው ነው። በምድር ላይ ሰይጣን የሚጠላው የመጀመሪያው ስራ ጸሎት ነው። ለሰይጣን በጣም የሚመቸው የመጀመሪያው ስራም ጸሎት ማቋረጥ ነው። ስለዚህ አባታችን አይናቸውን እንኳን አንቆሯቸው ጸሎት አላቋረጡ። እኛ ምን ሆነን ጸሎት እንደምናቋርጥ ይሁት አልወ ግብር ዘያፈቅር ሰይጣን ከማይድጎ ጸሎት እስመ ጉድፍ ውእቱ በኀቤሁ ሰይጣን እንደ ጸሎት አድርጎ የሚጠላው ነገር የለም። ጸሎት ለሰይጣን እንደ መጥረቢያ እንደ ምሳር ነው። እሳት ይወጽእ እማፉሁ ለዘይጸልይ ከሚጸልይ ሰው አፍ እሳት ይወጣል። ወያውዕዮ ለሰይጣን ሰይጣንን ያቃጥለዋል። ወይ ደግጾ አይኑንም ይወገዋል። ወበይንተዝ ይጸልይ ሰይጣን ትግሃ ወጸልዮ እምኩሉ ገቢረ ሰናይ በዚህ ምክንያት ሰይጣን ከሁሉም ስራ ይልቅ ጸሎትን አጥብቆ ይጠላል ይላል። ሲነሱ ሌሊት ቅንድብን ያከብዳል፣ ቀን ደግሞ ይትመነገን በሐሌወ ከንቱ ለጸሎት ሲቆሙ ደግሞ ከንቱ ግን የት ሀገር ነው ይሆን የምኖረው? ትምህርት የምጨርስ መቼ ነው? ደግሞ አንዱ የሚማር ከሆነ ያላገባ ደግሞ መቼ ነው ማገባ ይላል። ደግሞ ያገባው ደግሞ መቼ ነው ወልድ ይላል። ስለዚህ አገር የት ነው? ስለዚህ ከንቱ ሐሳብን በመደርደር የሰኞ ውዳሴ ማርያም ጀምሮ እሑድ ደርሶ ያገኘዋል። መልሱ ግን ምንድነው? መፍትሄው ምንድነው? እግዚአብሔር ያስብልኛል። እስኪ በሉላችሁ እግዚአብሔር ያስብልኛል ካላችሁ ሐሳባችሁ አይበተንም። ሐሳብን የሚበትነው ስለዚህ ዓለም እየተጨነቁ መደርደር ነው። እንደውም አንድ ፍርድ ቤት የሚሰራ ሰው ምን አለኝ የሆነ ጊዜ የጠፋው ሰነድ ሁሉ ትዝ የሚለኝ ለጸሎት ስቆም ነዋል። በምን በቃ የተሰረዘው ፋይል ሁሉ ትዝ ይለኛል ሲላይ ነበር በእውነቱ ማለት ነው። ስለዚህ ተመልከቱ የጠፋው ቃላቱ ትዝ ይላል። ለጸሎት ስንቆም ቤታችን የተፈታ ይመስላል። ደጃዝማችነት የቀረብን ከሹመት የጎደልን ይመስላል። ምንም እኮ ስንጨርስ እኮ የምንሰራው ስራ ሳይኖር ነው። ስለዚህ እንደ አባታችን እኛ አምሳቸውን ተከትለን የአቅማችን እንድንፍጨረጨር አምላከ ቅዱሳን ይርዳን። ይህንን አድርጎ ከፈወሳቸው በኋላ አሁን ሂድ እንደገና ደግሞ ወደ ዝቋላ ሂድ 100 ዓመት ሲያሰቃዩ የነበሩትን አጋንንት ተበቀላቸዋል። ሶራ ወደ ዝቋላ ሲሄዱ 3 ሽማግሌ ሰዎች አገኙ። በእግዚአብሔር ዘናል ጥቂት አዝለሸኝን ደክሞናል አሉ። እሺ ብሎ አንዱ ሽማግሌ ተሸክመው ሲሄዱ እሳቸው ሽማግሌ ሆይ ደክሟል፣ እህል በልተህ ስለማታውቅ ደክሟል፣ እዚህ ይበቃል አሉ። የት ታውቀኛለህ አሉ። አቡነ ገብረ መንፈስ ቅዱስን እዘለኝ ያለው ሽማግሌ ደክሟል፣ እዚህ ይበቃል አሉ። ሂድና ጓደኞችን አምጣቸው። አመጡ። ሁለቱንም አመጡ። አምጥቶ ሲጨርስ እናንተ ሽማግሌዎች ከየት መጣችሁ? ማዛችሁ ልብን ይመስጣል አሉ። በአንድነት በሶስትነት ተገለጡለት። ለካ ሥላሴ ናቸው ሽማግሌ መስለው የተገለጡለት ማለት ነው፣ የተገለጡላቸው። ስለዚህ አብ ምን ይላል ደራሲው? ስለዚህ ምን አለ? አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዘሐዘልዎ በኪዳኑ ብሎ ይናገራል። ተመልከቱ። አብ ወልድ መንፈስ ቅዱስን ለማዘል የበቃ ማን? አቡነ ገብረ መንፈስ ቅዱስ። እግዚአብሔር በሽማግሌ አምሳል የተገለጠላቸው። ሰው እኮ እግዚአብሔር የሚገለጥልኝ የሚመስለው እንደው የሆነ ንጉሥ መስሎ እያንጸባረቀ ነው። እግዚአብሔር ነዳይ መስሎ ይመጣል። እግዚአብሔር ሽማግሌ መስሎ ይመጣል። ስለዚህ አቡነ ገብረ መንፈስ ቅዱስ የተገለጠላቸው በዚያ የነበሩ አጋንንትን ሁሉ በመብረቅ አጭደው 70,000 አጋንንትን በሙሉ በተሰጣቸው ቃል ኪዳን አጭደው ጨረሷቸው። ወደ አረብ ምድር ሂደው ብዙ ሰዎችን አድነዋል። በጠላትነት የተነሳባቸውን ንጉሥ ሳይቀር ጸልየው ሙት አንስተው መንግሥተ ሰማያት አስገብተዋል። እንዲህ አድርገው እንደ መላእክት ትጋትን እንዲያውም ከመላእክት ይበልጣል ይላሉ አባቶቻችን። አቡነ ገብረ መንፈስ ቅዱስ እየጠቀለልኩ ነው ትምህርቴን። አቡነ ገብረ መንፈስ ቅዱስ ከመላእክት ይበልጣሉ። ለምን? መላእክት የሚደክም ሥጋ የላቸውም። አቡነ ገብረ መንፈስ ቅዱስ የሚደክም ሥጋ ይዘው ከማይደክም መልአክ ጋር እኩል ናቸው። የሚራብ ሥጋ ይዘው ከማይርበው መልአክ ጋር እኩል ናቸው። የሚታመም ሥጋ ይዘው ከማይታመም መልአክ ጋር እኩል ናቸው። የሚያዝን ሥጋ ይዘው ከማያዝኑ መላእክት ጋር እኩል ናቸው። የሱራፌል ባልንጀራ ናቸው። ይህን ይዘው አባቶቻችን የቅዱስ ዳዊትን ቃል ጠቅሰው ያመሰግኗቸዋል። ዘያልዔሎ ለነዳይ ተመልከቱ። ነዳዩን ከፍ ከፍ የሚያደርገው አባ ጊዮርጊስን በሰዓቱ ተናግሯል። በእውነቱ ማለት ነው። ዘያልዔሎ ለነዳይ ወያስሮ ለእቡይ ያረጥብ አለ ምድር ወያየብስ አለ ባሕር ይላል።
ድሃውን ከፍ ያደርጋል፣ ትዕቢተኛውን ዝቅ ያደርጋል። ሰውን መልአክ ያደረገ እግዚአብሔር የተመሰገነ ይሁን ብለው ያመሰግናሉ። ስለዚህ አባታችን አቡነ ገብረ መንፈስ ቅዱስ ግን እንደ መላእክት ንጹህ፣ እንዲያውም ከመላእክት ይልቅ እሳቸው እናደንቃለን። ከዚህ ሁሉ በላይ መላእክት ንጹህ ሆነው ቢኖሩ በደል በሌለበት ዓለም ነው። በደል በበዛበት ዓለም ሆነው አለመበደልን የተቻላቸው ብፁዕ አቡነ ገብረ መንፈስ ቅዱስ ነው። ርዕሰ ባይታውያን መባል እኛ በ20 ዓመታችን መታመን አቅቶት 562 ዓመት ሳይበድሉ መኖር ለሰው እንዴት ይቻላል? እስቲ ስንት ዕድሜ ነው ያላችሁ? እኛ እኮ 30 ዓመት ዕድሜ ኖሮን የ30 ሺህ ዓመት ኃጢአት የሰራን ሰዎች ነን። 562 ዓመት አንድ ሌሊት እንኳን አለመበደል እንዴት ይቻላል? አንድ ቀን እንኳን አለመሳሳት እንዴት ይቻላል? ይሄን በእግዚአብሔር ኃይል ያደረጉ እንደ ነቢያት የትንቢት ሀብት ያላቸው፣ እንደ ሐዋርያት የስብከት ሞገስ የተሰጣቸው፣ እንደ ሰማዕታት መከራን ያበዙ፣ እንደ መነኮሳት ትዕግስት ያላቸው፣ እንደ ባይታውያን ህዳት የተሰጣቸው፣ ከሁሉ ጸጋ የተሳተፉ ብፁዕ ቅዱስ ንዑድ ክቡር የሚሆኑ አባታችን አቡነ ገብረ መንፈስ ቅዱስ ኢትዮጵያን አስመረው ቃል ኪዳን ተቀብለው ከጨረሱ በኋላ 262 ዓመት በኢትዮጵያ 300 ዓመት በግብጽ ኑረው 562 ዓመት ከኖር በኋላ መጋቢት 3 ቀን ዓርብ ታመሙ። ዘባላ ታመው ብዙ ታምራትን አድርገዋል። ሙት ያነሱት እንኳን የሰው ሙት የአንበሳ ሙትም አንስተዋል። እና አቡነ ሳሙኤል ሊጠይቋቸው ሄደው ሳለ 7 ቀን አቡነ ገብረ መንፈስ ቅዱስ በር ሳይከፍቱ ቆይተዋል። ምን ትላላችሁ እናንተ? ከአንድ አባት ቤት ሄዳችሁ 7 ቀን በር ሳይከፍትላችሁ በር ላይ ቢያቆማችሁ ምን ትላላችሁ? ይሄው አያዝኑም እኮ ጨካኞች እኮ ናችሁ ብላችሁ ቤታችሁን። ትዕግስት ስለሌለን ማለት ነው። ትዕግስት ስለሌለን አባቶቻችን ደግሞ እኛን ተከትሎ የመጣውን ሰይጣን እንዲሸሽ ሰውን በቀላሉ በአታቸውን ከፍተው ያስገቡ። ከዚያ በኋላ ምን አደረጉ? 7 ቀን ጸልየው ወጡ። በ7 ቀን ውስጥ የአቡነ ገብረ መንፈስ ቅዱስ አናብስት የእነ አቡነ ሳሙኤልን አንበሶች በሉ፣ ቁርጥምጥም አድርገው። እነዚያ ኃያላን ናቸው። ኋላ ሲወጡ ተበልተው አገኟቸው። እንዴ እናንተ የኔን ትቢያ ልሳችሁ ደሩ አላችሁ እንጂ ስጋ ብሉ ማን አላችሁ? ቅዱሳን ወዳጆቹ ከድካም እንዲያርፉበት የተሰጣቸውን ትበላል ተፉ አሏቸው። አንበሶቹ የበሉትን ስጋ ተፉ። አልዓዛርን ያስነሳህ ፈጣሪ ወዳጆች ከድካም እንዲያርፉባቸው የሰጣቸውን አንበሶች አስነሳ ብለው ጸልየው አንበሶችን ከሙታን ለይተው አስነስተዋል። ምንም ባይኖር እንግዳ መቀበል ይገባል አይደለም? አቡነ ገብረ መንፈስ ቅዱስ እንግዳ ተቀብለዋል። በዓለም ያለው ሰው ቤት ስላለው ነው። እሳቸው በምን እንግዳ ይቀበሉ? እንግዳ ይቀበላሉ። ማንም ሰው ሲመጣ እንግዳ መቀበል ይገባል። ስለዚህ እሳቸው እንግዳ ለመቀበል የሚያበሉት የላቸው፣ ልብስ እንኳን የላቸው። ከሰውነታቸው ክንድ ከስንዝር ጠጉር አብቅሎ ያን ልብስ አድርጎላቸው ነው የኖሩ። መላእክት ግን በብርሃን ድባብ ይጠብቋቸው ነበረ። የዚህን ዓለም ነገር የሚያጡት ብዙ የእግዚአብሔርን ጸጋ ለማግኘት ነው። ልብስ ትተው ቢከተሉ፣ ቤት ትተው ቢከተሉ መላእክት የንጉሥ ልጅ ሲወጣ የንጉሱ ጋሻ ጃግሬዎች የንጉሱን ልጅ ጥላ ይዘው እንደሚከተሉት አቡነ ገብረ መንፈስ ቅዱስ የበቁ የነቁ ቅዱስ የእግዚአብሔር ልጅ ከመሆናቸው የተነሳ መላእክት በተንቀሳቀሱ ቁጥር የብርሃን ድባብ ይዘው ይከተሏቸው ነበር። ከቆሙበት ቦታ ላይ ዝናብ አይጥልም። ይገርማል። ለምን? መላእክት የብርሃን ጥላ ስለሚይዙላቸው ድባብ። ኋላ ግን እሳቸው ለመሬት እንኳን ለሰው ለመሬት የሚያዝኑ አባት ናቸው። መሬትን በኃጢአት ያስጠማዋት ብለው ሸሻ ይሏቸዋል። መሬትን በምን ያሉ? በጽድቃቸው ነው በኃጢአታቸው ነው ግን ያልጣለ? በጽድቅ። እሳቸው ግን በምንድን ነው ያሉ? በኃጢአት። እናቴ የዛሬዎቹ ባይታዋን ቢሆኑ ምን ያደርጉ ነበር? በቪዲዮ የቀርጹና ተመልከቱ አባታችን የቆሙበት ቦታ ላይ ዝናብ አይዘንብም የሚባልልና ነበር ማለት ነው። እሳቸው ግን ኃጢአት የምድርን አስጠማ ብለው ሸሻ ይሉና ደግሞ ያችኛይቱን እንድትጠጣ ማለት ነው። ለመሬት የራሩ አባታችን ለእኛም ይራሩልን። ያንን አድርገው እንግዳ በኋላ የሚያስተናግዱ ሲያጡ ተመልከቱ። አይነ ኩሉ ነፍስ ይሴፎኪያከ። ተመልከቱ
ትሰፍህ ማነከው ታጸግብ ለኩሉ እጅህን ትዘረጋለህ ለሁሉ ታጠግባለህ የሁሉም ዓይን አንተን ተስፋ ያደርጋል የሚለውን የቅዱስ ዳዊትን መዝሙር ሲዘምሩ አቤቱ እነዚህን ወዳጆችን ማስተናግድበትን አንተ ታውቃለህ ሲሉ ከሰማይ የብርሃን ጽዋና የብርሃን ህብስት ወረደላቸው። ያንን ለእነ አቡነ ሳሙኤል በዚህ አስተናግደው ሰደዱ። ለእኛም አባታችን ወለዘሞአሰ እህወ ህብስተ ህዋ ይላል። ተመልከቱ፣ ድል ለነሳ ሰው የተሰወረ ህብስት ሰጠዋለሁ ይላል ራዕየ ዮሐንስ ላይ። ያ ተፈጸመላቸው። እግዚአብሔር ድል ለነሳው እንቅልፍን ሐኬትን በትጋት ፍቅረ ነዋይን በፍቅረ ቢጽ ድል ለነሳ ሰው የተሰወረ ህብስት ሰጠዋለሁ ብሎ ቃል የገባ መድኃኔዓለም ራዕየ ዮሐንስ ምዕራፍ 3 ላይ ያንን ፈጽሞላቸው ስውር ህብስት ወርዶላቸው እንግዳ በዚህ ያስተናገዱ። ለኛም ቢሆን ባይገባንም ለሁላችን የበረከተ ህብስት ያሳርፉን። ይሄንን አድርገው ሲጨርሱ እንግዲህ ጌታችን መጥቶ ዛሬ ሌሊት ከሌሊቱ በ7 ሰዓት መጋቢት 4 ቀን አስተማሚ የላቸው፣ ዘመድ የላቸው፣ ቤት የላቸው፣ እንዳንበሳ በዱሩ የኖሩ ናቸውና ክርስቶስን ፍለጋ ምን አደረጉ? ነፍሴ እግዚአብሔር አዳምን በአርአያውና በአምሳሉ ፈጥሮ ሲያበቃ በመልኬ ፈጥሬዋለሁ ብሎ አላዘነለት፣ አስወጥቶታል። ለአዳም ያላዘነ እግዚአብሔር ሲበድል የፈረደበት እግዚአብሔር አንቺንስ ካልተጋሽ ያዝንልሽ ይመስልሻል እያሉ ሰውነታቸውን ይደበድቡ ነበር። እንዲህ ብለው በመከራ አይኖሩት አባት ዛሬ ከሌሊቱ 7 ሰዓት ጌታችን መድኃኒታችን ክርስቶስ መጣ ወደሳቸው። የሰማይ መስኮት ተከፈተ። የሰማይ መስኮት ተከፈተ። መብረቅና ብልጭልጭታ ንውጽውጽታ ሆነ። ሱራፌል ኪሩቤል ሁሉ ወረዱ። ተመልከቱ፣ ግሩማን መላእክት ያን ጊዜ ተመልከቱ፣ ያን ጊዜ ወረዱ። ምን ሊያደርጉ? የገብረ መንፈስ ቅዱስን ነፍስ ሊቀበሉ አብረው እመቤታችንም ደስ እያላት ነቢያት ሐዋርያት ሁሉ ወንድማችን ገብረ መንፈስ ቅዱስ ባልንጀራችን፣ ሰማዕታት በትዕግስት ስለመስላቸው ወንድማችን ገብረ መንፈስ ቅዱስ፣ መላእክት በንጽህና ስለሚመስላቸው ባልንጀራችን ገብረ መንፈስ ቅዱስ፣ ነቢያት በስምከት በመምህርነት በትንቢት ስለሚመስላቸው ባልንጀራችን ገብረ መንፈስ ቅዱስ፣ ሐዋርያትም እንዲህ እያሉ መጡ። ወዳጄ ፍቁሬ ወዳጄ ገብረ መንፈስ ቅዱስ እያለ እግዚአብሔር በሰረገላ እሳት ተጭኖ ዛሬ ወደ ኢትዮጵያ ምድር ወደ አቡነ ገብረ መንፈስ ቅዱስ የወረደበት ቀን ነው። እግዚአብሔር በምህረቱ ዛሬም ወደ ኢትዮጵያ ይምጣልን። ከዚያው ተመልከቱ፣ ማንን ብሎ? ገብረ መንፈስ ቅዱስን ብሎ እግዚአብሔር ወደ ኢትዮጵያ ወረደ። በሉ እስኪ ሁላችሁ ገብረ መንፈስ ቅዱስን ብሎ በሉ። እግዚአብሔር ወደ የት ወረደ? ዛሬም ገብረ መንፈስ ቅዱስን ብሎ እግዚአብሔር ወደ ኢትዮጵያ ይውረድልን። በምህረት ይውረድልን፣ በቸርነት ይውረድልን። ዋኩ በመዓት ይላል አባ ጊዮርጊስ። በቸርነት ና በመዓት ግን አይደለም ይላል። በምህረት ና በቸርነት ና በቁጣህ ግን አይደለም ይላል። ተመልከቱ ማለት ነው። ስለዚህ በምህረት መጣና ወዳጄ ገብረ መንፈስ ቅዱስ ከድካም የምታርፍበት ጊዜ ደረሰ። ምን ትለምነኛለህ? ምን እንዳደርግልህ ትፈልጋለህ? 560 የለፋ ሰው ምን ይለምናል? ምን ነው የሚለምነው? ለኔ የማይገባኝ ማን አለ? ምን አለ እንል ነበራል እኛ ምን ከዚያ ምን አለ? እኔ የምለምንህ ኃጢአተኞችን ማረልኝ፣ ስሜን የጠሩትን ስምህን የጠራውን እምርሃለሁ ብልሃል፣ ማረልኝ። ግን የኔን ዝክር የዘከረ ሰው መታሰቢያን ያደረገ በዓሌን ያከበረ ሰው ሳያስበው ድንገት ንስሐ ሳይገባ ቢሞት እንኳን እባክህ ለኔ ብለህ ማረልኝ። የ500 ዓመት ልፋት ሰው ማዳን ሆነ። ለራሳቸው ምንም አለፉ። ይሄ ደግሞ የክርስቶስ ቃል ኪዳን ነው፣ በወንጌል የተቀመጠ ነው። ምን እናገኛለን? እናት አባታችን ተከተልና 100 እጥፍ እሰጣችኋለሁ። 100 እጥፍ በሉ እስኪ። አዎ የአቡነ ገብረ መንፈስ ቅዱስ እናት ስንት ናት? አንዲት ናት አይደለም እንዴ? አባታቸውሳ አንድ ነው። ይኸው 100 እጥፍ እናት አለ። ይሄ ሁሉ ማለት ነው 100 እጥፍ። ይሄ ሁሉ የገብረ መንፈስ ቅዱስ ዘመድ ሆነ። ይሄንን አፈሩ። እኔን ለተከተላችሁ 100 እጥፍ እሰጣችኋለሁ ማለት 100 እጥፍ በረከትን እሰጣችኋለሁ ማለት 100 እጥፍ በረከት ብቻ አይደለም መንግሥተ ሰማያት የሚሰጠው። እልፍ ምዕመን ከአንድ ዘመድ ተለይታችሁ እልፍ ዘመድ ታፈራላችሁ። እናንተ ብቻ ድናችሁ አትቀሩም። የስንዴ ቅንጣት ከወደቀች ብዙ ፍሬ ሆና ትነሳለች ብሏል ዮሐንስ 12 ላይ።
ገብረ መንፈስ ቅዱስ የስንዴ ቅንጣት ናቸውና ብዙ የኢትዮጵያ ሰው ሰበሰቡ። ብዙን ክርዳድ ወደ ስንዴ ለወጡ። ሰሚናላቸው ማርልኝ እስከ 15 ትውልድ ድረስ ምርላለሁ ቢላቸው መካን የሆኑ እንደውሳሉ መካን ቢሆኑ ሳላቸው ያንተን ገርል ካነበቡ ያንተን መታሰቢያ ካደረጉ ለመካኖች ዘር አበቅልላቸዋለሁ አላቸው እግዚአብሔር ማለት ነው። ለመካኖች ዘር እሰጣቸዋለሁ። ተመልከቱ። ስለዚህ ሁላችሁም የአቡነ ገብረ መንፈስ ቅዱስ አሁን የከተማ ሰው ያደረጉም የገጠር እናቶች ያደረጉ ልጅ ሲያጡ ገርል ያዝላሉ። ታምረ ማርያም ያዝ ልጅ ይሰጣቸዋል። የገብረ መንፈስ ቅዱስን ገርል አንብባችሁ ልጅ ባታገኙ ግን የገብረ መንፈስ ቅዱስ ቃል ኪዳን ሐሰት አይሆንም። ምክንያቱም ልጁም የማይጠቅማችሁ ከሆነ ላይሰጧችሁም ይችላሉና ማለት ነው። ይሄንንም ጭምር ነው አብሮ የሚታመን ማለት ነው። መቀበሉን ብቻ ሲያስቀሩትም አይ ገብረ መንፈስ ቅዱስ አባቴ የማይረባይ ልጅ እንዳልቀበል ጸልየውልኛል ማለት ነው የሚባለው ማለት ነው እንጂ እንደዚህ ብሎ ቃል ኪዳን ገብቶ ነበር ተብሎ እግዚአብሔርም እሳቸውም አይታሙ። ገርልህን የጻፈውን ያጻፈውን ያነበበውን የተረጎመውን ቢያቅተው የሰማውን ስሙን በመንበር የጫፍ ላይ እጽፍልሃለሁ። አንተን ያሰበህን ሁሉ አስባለሁ። ዘይት በባህል ቀን ያመጣውን ማለት መብራት ማለት ነው ያመጣውን ክብሩን እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አደርገዋለሁ። እንዲያውም አቡነ ገብረ መንፈስ ቅዱስ ምንድነው ያሉት? አንድ የለመኑት አምላኬ ፈጣሪ 560 ዓመት አንተን ብዬ ለፍቻለሁና ስሜን አትደብቀው አሉ። ስሜን አትደብቀው በሉ እስቲ። አያችሁ በሕይወት ሳሉ ስማቸውን ምንድን ነበር የሚያደርጉት? መደበቅ። ሲሞቱ ግን ግለጠው። ለምን? ሰው እንዲጠቀምበት ስምን ግለጠው። ይሄ በመጽሐፍ ቅዱስ መሰረት ያለው ነው። ምን አለ? ብርሃናችሁ በሰው ፊት ይብራ። ብርሃን ክርስቶስ ያደረባቸው ገብረ መንፈስ ቅዱስ ይኸው ዛሬ ብርሃናቸው በሰው ፊት እየበራ ነው። ይሄንን ቃል ኪዳን ፈጽምልኝ አላቸው። እያበሩ ነው። ድውይ ፈውሰው እያበሩ ነው። ጋኔን አውጥተው እያበሩ ነው። ሙት አንስተው እያበሩ ነው። የከተማ ሰው ነው እንጂ መጠቀም ያቃተው የገጠር ሰው በገብረ መንፈስ ቅዱስ በደንብ እየተጠቀማቸው ነው። አዝመራውን ጓሮውን አይጥ ሲበላለት የገብረ መንፈስ ቅዱስን ጠላውን ሁሉ ወስዶ ሲረጨው አይጡ ይጠፋለታል። የከተማ ሰው ግን ተፈላሳፊና ተራቃቂ ስለሆነ አልተጠቀምባቸዋል። እና ኢትዮጵያ የምትጠቀምባቸው አባት ብፁዕ ገብረ መንፈስ ቅዱስ ናቸው። ቅዱስ ገብረ መንፈስ ቅዱስ ስሜን ግለጠው አሉ። እንኳንም አወቅ ናቸው። ቅዱስ ጳውሎስ ደቀ መዛሙርቶችን ዘረዘረና ተመልከቱ ለለ ከመዝ አይብርዎሙ አለ። እንዲህ ያሉትን እወቋቸው አለ። እስኪ በሉ ሁላችሁም እንዲህ ያሉትን በሉ። ምን በሏቸው አለ? እወቋቸው። ባለቤቱ ደግሞ ምን አለ? ጌታ ደግሞ ሲናገር ኢትክል ተከብቱ ሀገር እንተ ታንጸት መልዕልተ ደብር፣ በተራራ ላይ የተሰራች ከተማ ልትሰወር አትችልም አለና ተመልከቱ ስላለ በገብረ መንፈስ ቅዱስ አባታችን በክርስቶስ መሰረትነት በወንጌል ተራራነት ስለቆሙ እሳቸውን ሸፍኖ የሚያስቀር ምንም የለም። ይሄው ስማቸውን ገለጠው እግዚአብሔር በእውነቱ ማለት ምን አለ? ተመልከቱ ወያነብሩ ማይቶተ ወያቱ ማይቶተ ከማያንብርዋ። ተመልከቱ ታይተ ከፈር አላ ያነብርዋ ዲበ ተቋመ ወታበርህ ለኩሉ። መብራት አብርቶ በእንቅብ አይደፋባትም። እንቅብ ሊደፉባት መብራት አያበሩም። መብራቲቱን በመቅረዟ ላይ ያስቀምጧታል እንድታበራ። እንቅብ ሊደፉባት መብራት አያበሩም። ገብረ መንፈስ ቅዱስ ክርስቶስ ያደረባቸው መብራት ስለሆኑ ተዳፍነው እንዲቀሩ አላደረገም። እግዚአብሔር በብርሃን ገለጣቸው በኢትዮጵያ። ስለዚህ ምን ይባላል? አማን በአማን ገብረ መንፈስ ቅዱስ ፀሐይ። ገብረ መንፈስ ቅዱስ በእውነትም ፀሐይ ናቸው፣ በእውነትም ብርሃን ናቸው። ስለዚህ እግዚአብሔር ገለጣቸው። ብርሃናቸው ክርስቶስ ነው። የእሱ ብርሃን በእነሱ ላይ ተገልጦ ይኖራልና እና ዛሬ በምድረ ከብድ ቦታው ገዳማቸው ምድረ ከብድ ይባላል። ከብድ የተባለ የእግዚአብሔር ለአቡነ ገብረ መንፈስ ቅዱስ ቃል ኪዳን ሊሰጥ ሲመጣ ምድሪቱ ያንን ግርማ መሸከማቷ ዝቅ ብላ ነበረ። ዝቅ ብላ እኔ እጅ አይቼዋለሁ። ምድረ ከብድን ዝቅ ያለ ነው፣ ተዳፋት ነው። እሳቸው ያረፉበት መሬት መሸከማቷ ዝቅ ምድረ ከብድ ክቡድ ጸጋ ክቡድ መከራ ስለተቀበሉ የማይመረመር ጸጋ ተቀብለው በሉ የወዳጀን የገብረ መንፈስ ቅዱስን ስጋውን በኢየሩሳሌም ከመሰዊያው ጎን ቅበሩት ብሎ ጌታችን ራሱ ክርስቶስ በተቀበረበት ቦታ እንዲቀበሩ አዘዘ። በዚያም ተቀበሩ፣ ቃል ኪዳናቸውን ተሰጡ። ስለዚህ
እግዚአብሔር ለአቡነ ገብረ መንፈስ ቅዱስ እንዲተክሉ በሉ እንጂ እንዲተክሉ በሉ። እኛን አትሉ፣ እንዲነቅሉ በሉ። ማንን? አጋንንትን እንዲነቅሉ እንዲነቅሉ በሉ። እኛን በሉ። ከኃጢአታችን እንዲነቅሉን እንዲተክሉን በሉ። በመንግሥተ ሰማያት እንዲተክሉ እንዲያፈርሱ በሉ። የዲያብሎስን ተንኮል እንዲያፈርሱ፣ በኢትዮጵያ ውስጥ ያለውን የዲያብሎስን ተንኮል እንዲያጠፉ እግዚአብሔር ስልጣን የሾማቸው ቀን ነው ዛሬ። በዚህ ቃል ኪዳን ሾሟቸዋል። ኢትዮጵያን አስራት አድርጎ ሰጥቷቸዋል። እናታቸውን፣ አባታቸውን፣ ዘመዶቻቸውን ጥለው ስለመጡ የኢትዮጵያ ሕዝብ የገብረ መንፈስ ቅዱስ ዘመድና አስራት እንዲሆን እግዚአብሔር ቃል ኪዳን ሰጥቷቸዋል። እኛ የገብረ መንፈስ ቅዱስ ልጆች ከሆን በእውነቱ ኢትዮጵያ ገብረ መንፈስ ቅዱስ አምና ከኖረች ይጠብቋታል፣ ትጠበቃለችም። ስለዚህ የኃጢአታችን ግንብ ያፈርሱልን፣ ከኃጢአታችን መንደር ነቅለው ወደዚህ ያምጡን፣ የተነቀልነውን ደግሞ በዚህ ይትካሉን። በልቡናችን በሀገራችን የተተከለውን እንክርዳድ አቡነ ገብረ መንፈስ ቅዱስ ይንቀሉልን። ስለዚህ ምንድን ነው ያሉ መሰላችሁ? አቡነ ገብረ መንፈስ ቅዱስ ኢትዮጵያ መጥተው ተራራውን እየዞሩ ይላል ገድላቸው፣ እየዞሩ አትክልቱ ውሃ ያጠጡ ነበር። እሾውን ምን ያሉ ያቃጥሉ ነበር። አይተው ደስ ይላቸው ነበር። ምን ማለት ነው? እኛን የሚኮተኩቱን፣ እኛን በቃል ኪዳናቸው የሚጠብቁን ዛሬም ቢሆን እናንተ ተመልከቱ እንጂ ሳይኖረን ጠግበን የምናድርባት ኢትዮጵያ ገብረ መንፈስ ቅዱስ ስላሉ አይደለም ነው እኮ። ሳንጠነቀቅ በጤና የምንኖርባት ኢትዮጵያ ገብረ መንፈስ ቅዱስ ስላሉ አይደለም? ተክለ ሃይማኖት ስላሉ አይደለም? ኃይል ሳይኖረን የምናሸንፍባት ኢትዮጵያ የኢትዮጵያ ሰው ሰራዊት ሳያበዛ ጦር ሰራዊት ሳይበዛለት ድል ይነሳል። ሳይኖረው ጠግቦ ያድራል። መድኃኒት ሳይኖረው በጤና ይኖራል። ኃይል ሳይኖረው ያሸንፋል። የኢትዮጵያ ሕዝብ ገኖ የመኖሩ ምስጢር በታቦተ ጽዮን፣ በወላዲተ አምላክ፣ በአቡነ ተክለ ሃይማኖትና በአቡነ ገብረ መንፈስ ቅዱስ ነው። የእነዚህ ቅዱሳን በተሳቱ ቅዱሳን ነው ኢትዮጵያ ገና የምትኖረው። አሁንም አንበሶችን ያለ ሥጋ ያጠገቡ ገብረ መንፈስ ቅዱስ የኢትዮጵያ ሕዝብ በድህነት ጠግቦ እንዲኖሩ እያደረጉ ነው። ይሄ ምስክር እኮ ነው። እስቲ ውጣ። አሁን በኑሮ ውድነት ሳይበላ ያድራል ኢትዮጵያ ውስጥ ሰው። እኔ ግን አሁንም ብዬ የምናገረው ደግሜናለሁ፣ ኢትዮጵያን የጠበቋት ገብረ መንፈስ ቅዱስ፣ ተክለ ሃይማኖት፣ ወላዲተ አምላክና ቅዱሳን ናቸው። እነዚህ ቅዱሳን ናቸው የጠበቁን፣ ከመቅሰፍት ያዳኑ። ነገም የተቃጣውን ጦርነት የሚያጠፉልን እነሱ ናቸው። በረከታቸው ይደርብን። በቃል ኪዳናቸው አምነን ለመጠቀም ያብቃል። አንድ አባት ጨርሻለሁ፣ የመጨረሻ ቃል ነው። አንድ አባት ልጅ ወለደ። ልጁ ጎረቤቱን ቢመስል ይሻለዋል፣ እሱን ቢመስል ነው ደስ የሚለው? መልሱ። ሁላችሁም በአንድ አፍ ንገሩ። ሁላችሁም ልጅ አባቱን ቢመስል ይሻላል ጎረቤቱን? ልጅ አባቱን ቢመስል ይሻላል ጎረቤቱን? እኛ ሰይጣንን እንምሰል ገብረ መንፈስ ቅዱስን? አቡነ ገብረ መንፈስ ቅዱስን ለመምሰል ያብቃን። ጸሎት አታቋርጡ፣ ሰው ውደዱ። እሳቸው ለአውሬ ያዝኑ ነበር፣ እኛ ግን መተዛዘን አቃተን። ሰው ለሰው ካላዘነ እንዴት የገብረ መንፈስ ቅዱስ ልጅ ይባላል? እንዴት የእሳቸው አስራት እንሆናለን? ሰይጣን አንሆን፣ እርስ በርሳችን እንረዳዳ። እሳቸው ለአውሬ መግበዋል፣ እኛ ደግሞ አንተዛዘንም። ለድሃ ሰጥተህ አድረህ ይላል መጽሐፍ፣ ለድሃ ሰጥተህ አድረህ ይላል ዮሐንስ አፈወርቅ። ትናንት ሰጥተው ዛሬ ሲለምን ረቤስ ምኑ ዊሉን ታቢስ ነው። ትናንት ሰጥቼው አትበል፣ አንተ ትናንት በልተህ ዛሬ እየበላ መስሎኝ እንዴ። ትናንት በልተህ ዛሬ ከበላ ትናንት ለሰጠኸው ዛሬ ስጠው፣ ትናንት ላዘንክለት ዛሬ ዘንለት። ስለዚህ በስማቸው እንታረቅ፣ በስማቸው እንተዛዘን፣ ቂም አንያዝ። ዛሬ የምሰጣችሁ እንዲያው እውነቴን ነው፣ በሌላ አልገዝታችሁ፣ ቢያንስ በሞቴ ማለት እችላለሁ። የኢትዮጵያ ሰው አይደለው? የኢትዮጵያ ገበሬ ሲያበላ በሞቴ እያለ ነው። እና በሞት የምላችሁ ምንድን ነው? ሁላችሁም እስከ ዛሬ ሳምንት እንድትታረቁ ነው። እሺ በሉ፣ እሺ በሉ እንጂ። አሁን እንጀራ ስለ አቡነ ገብረ መንፈስ ቅዱስ ከተባለ ሰላም ስለ አቡነ ገብረ መንፈስ ቅዱስ ብዬ ብለምን ምን አለ? እንግዲያ ስለለምናችሁ ስለ አቡነ ገብረ መንፈስ ቅዱስ ታረቁ። እውነቴን ነው፣ እንታረቅ፣ ተንኮላችን እንተወው። ከዚያ በኋላ የቅዱሳን ቃል ኪዳን ይረዳናል። ዝም ብለን ግን የበዓል ዕለት ተሰብስበን ሄደን ብቻ ለውጥ አናመጣም። ስለዚህ ከጎረቤቶቻችሁ ጋር ባልም የሚስትህን ሚስትም የባልሽን ቂም ተው። ሚስታችሁ እንዲያው እና አቡነ ገብረ መንፈስ ቅዱስ ሰይጣን ችለው ኑረዋል። እናንተ ሚስታችሁን አትችሉም? ባይሆን ባላችሁን አትችሉም?
እነሱ የዚያን መከራ ችለዋል። ጎረቤታችሁም ባይሆን እናንተ። ስለዚህ እንታረቅ፣ እንስማማ። ስንታረቅ እግዚአብሔር ይታረቀናል። ስትጾሙ ራሳችሁን ተቀቡ ተብሏል አይደል? ማቴዎስ 6 ቅባት የተባለ ፍቅር ነው። ቆዳን የሚያለዝበው የከረረው ምንድነው? ቅባት ነው። የሰው ልቡና የሚያምርበት ምንድነው? ፍቅር ሲኖረው ነው። ፍቅር የሌለው የደረቅ ቆዳ ነው፣ ዝም ብሎ ከራራ ማለት ነው። ያ ቆጭ ወይ አያስተኛ ወይ ምን አይል መውጋት ብቻ ነው የደረቀ ቆዳ። ፍቅር የለው ሰው እንደዚያ ነው። ዝገትን የሚያርቀው ቅባት ነው። የልቡናችን ዝገት የሚርቀው በፍቅር ነው። እግዚአብሔር ማህሌት አልቸገረው፣ መላእክት ያመሰግኑት ይል። ቅዳሴ አልቸገረው፣ የድሮዎቹ ቀድሰውለት ይል። ምን ቸገረው? እግዚአብሔር የሚፈልገው ፍቅር ነው። ፍቅር እንዲኖረን እግዚአብሔር ይርዳን። ፍቅር የሌለው ሰው እንደዚህ ከበሮ ነው። ይሄ ከበሮ ይሁት ይሄን ከበሮ አያችሁት? ሲለፋ አድሮ እንግዲህ ኋላ ሊቃውንቱ ዝክር ይቀምሳሉ፣ እሱ አንድ ዋንጫ አይቀምስም። ወዚህ ነው የሚቀር እንግዲህ ማለት ነው። ወከም ከበሮ ዘይዘበጥ በቃ ለፍቶ መና ማለት ነው። ከበሮ ለፍቶ ምንም የሚያተርፈው ነገር የለም። ጸናጽል ተመልከቱ። ወከመ ብርት ዘይነቁ ስትንሿሿ አድራ። እንግዲህ ሊቃውንቱ ስለ ገብረ መንፈስ ቅዱስ የኔታ በዚህ ይቀመጡ እየተባሉ ዝክር ሲቀምጡ ሶዚያ እንግዲህ ሿ ብላ ትቀራለች ማለት ነው። ስለዚህ ተመልከቱ ቅዱስ ጳውሎስ ፍቅር የሌለው ሰው እንደ ከበሮ ነው ማለት ለፍቶ መና ነው ማለት ነው። ለፍቶ መና፣ ደክሞ መና፣ አስቀድሶ መና፣ ማይሌት ቁሞ ቀድሶ ሰብኮ መና ማለት ነው። ፍቅር የሌለው ሰው ያልታረቀ ሰው ዘክሮ መና፣ መጽውቶ መና፣ እርቅ የሌለው ሰው ሰግዶ መና፣ ጸልዮ መና፣ ጾሞ መና። ጸሎታችን ጾማችን መልስ የማያመጣው ፍቅር ስለሌለን ነው። እና አቡነ ገብረ መንፈስ ቅዱስን ይሄን የጠብ ግድግዳ ያፍርሱልን። ወስብሐት ለእግዚአብሔር።